ጉንፋን ነበር። ኤኒዌይ ዛሬ የሚያስተኛ ድል አይደለም ያለው፣ የሚያስተኛ ድል አይደለም። በቀጥታ የቀሰቀሰኝ የዚህ የቢዛሞ የወለጋ ቀጠና ከፍተኛ ድል ነው በነገራችን ላይ እንድንገባ ያደረገን። እሱን ይዘንላችሁ መተናል። የተሟላ መረጃ ወደ እናንተ ለማድረስ እንሞክራለን። ብልጽግና እንግዲህ በሰሜን በተለያዩ አቅጣጫዎች ሲጠበቅ ቢዛሞ ላይ ከፍተኛ የሆነ ሽንፈት ተከናንቧል ዛሬ ማምሻው። እሱን ወደ እናንተ ምናደርስ ነው የሚሆነው። አርበኛ አስረስ ማረ እንደዚሁ በአፍሪካ ሪፖርት አስገራሚ ጽሁፍ አስነብቦናል። የአርበኛ አስረስንም ቆይታ ጽሁፍ እንደዚሁ የአብይ አህመድ የባህር ዳር ቆይታ ተነግረው የሚያልቅ አይደለም። ባህር ዳር የነበረው ቆይታ እሱንም ወደ እናንተ ምናደርስ ነው የሚሆነው። ሰሞኑን እኔ ያልተገኘሁበት ግን አንሙት ለእናንተ በተደጋጋሚ ፕሮግራም ከሰራባቸው ጉዳዮች አንዱ የአርበኛ ዘመነ ካሴ የአፋብን ሊቀመንበር በሉታን መጽሔት ጋር ያደረገውን ቃለ መጠየቅ ሙሉ ዘገባ አንሙት ሰርቶታል። ዛሬ ደግሞ አርበኛ አስረስ የአማራው ፖለቲካ ሰፊ ሽፋን እያገኘ ነው ያለው። በነገራችን ላይ በርካታ ቦታዎች ላይ በ27 የሚጀምር እንደዚሁ ዓለም አቀፍ በፋኖ ኪንግደም የተሰኘ የፎቶ አውደ ርዕይም በፈረንሳይ ሀገር ይካሄዳል። በሌሎችም አካባቢዎች ላይ መጠነ ሰፊ እንቅስቃሴዎችና ትኩረቶች አሉ። እናደርሳለን ወደ እናንተ የተወደዳችሁ። እስከ ፕሮግራማችን ፍጻሜ ድረስ ወደ እናንተ ስናደርስ ፕሮግራማችንን ከናንተ የምንጠብቀው ይሄ ፕሮግራም ለብዙዎች እንዲደርስ እንደተለመደው ላይክ እና ሼር በማድረግ ኮሜንት አስተያየቶቻችሁን በመስጠት ከየቶናችሁ እንደምትከታተሉንም እንደዚሁ ፕሮግራሞቻችንን በተመለከተ ሐሳብ አስተያየቶቻችሁንም እየሰጣችሁን ከኛ ጋር ቆይታ ብታደርጉ ጥሩ ነው። መከላከያን ባላስወጣ በህይወት አትቆዩም የሚል ዛቻ ለባዕዴኖች ተናግሯል ኦህዴድ። በነገራችን ላይ ባዕዴን ኦልሞስት ግማሽ በግማሽ ማለት ይቻላል አሁን የውስጥ ቀኝ አርበኛ እየሆነ እየተቀየረ ነው ያለው። አሁን ኦልድ ፋሽንድ ባዕዴን የኦህዴድ ደጋፊ የሆነ ባዕዴን ኦልድ ፋሽንድ ባዕዴን ነው የሚባለው። የማይገባው ደነዝ የሆነው ብቻ ነው። ከዛ ውጭ ያለው አብዛኛው ወደ ቀኝነት እየተቀየረ እንዳለ ነው እንግዲህ ያለን መረጃ። ለማንኛውም እሱንም በተመለከተ መረጃዎች ወደ እናንተ እናደርሳለን። ምን ያልተዘጋጀንበት ነገር አለ? ብዙ ነገር ነው የምናደርሳችሁ። ብዙውን ቶክ የሚሰራው ዛሬ አንሙት ነው፣ ብዙውን ንግግር የሚያደርገው እኔ አንዳንድ መረጃዎችን በመሃል እና አንዳንድ ሐሳቦችን በመሃል እየገባው ለማከል ሞክራለሁ። ስለዚህ ቆይታችን ያማረ እንዲሆን ከልብ እመኛለሁ። በቀደም የነበረንን የፈንድሬዚንግ ፕሮግራም ከመራው በኋላ ነው ጉንፋን አሞኝ የነበረው። አልተገናኘንም። ከዛ በኋላ ስለነበረን ቆይታ ከልብ ነው ማመሰግነው። ለሰጣችሁን ምላሽ፣ ፍቅርና አስተያየት ሁሉ፣ በጎነት ሁሉ ከልብ እናመሰግናለን። ሰርተን በተግባር እናሳያለን ብዬ አስባለሁ። ዲሲ ሴፕቴምበር 6 ያላችሁ በአካል እንገናኛለን። ሴፕቴምበር 6 ዲሲ፣ ቨርጂኒያ፣ ሜሪላንድ እና ዙሪያው ላይ ያላችሁ በርካታ ከተሞች ላይ ያላችሁ ሁላችሁም እዛ ቦታ እንገናኝ ተብለናል። የተባልንበትም ምክንያት ቃል ኪዳናችንን እናድሳለን። አማራ ይመክራል፣ የአማራን ፖለቲካ በሁለት እግሩ እንዲቆም እናደርጋለን፣ ተቋማትን እንተክላለን ነው። ስለዚህ እዛ ላይ እንድትገኙ በአክብሮት እንጠይቃለን። በምዕራብ ኢትዮጵያ አዲስ ኃይል ተነስቷል። ጋምቤላና የደቡብ ኃይሎችን ያስተሳሰረ ጠንካራ ኃይል መጥቷል። አብይ አህመድ ሌላኛው ግንባር፣ ሌላኛው መልታይ ቬክተር ፍሮንት ብለናል ከዚህ በፊት። አሁንም አዲስ ፍሮንቲር ተፈጥሮበታል። መሃሉም ዙሪያውም ዳሩም ለአብይ አህመድ አገሪቱ ውስጥ ያለውም የኢኮኖሚ ዘገባዎችን ዛሬ ስመለከት ነበር። ብር በከፍተኛ ደረጃ አሽቆልቁላል። ኢኮኖሚው በከፍተኛ ደረጃ እየዘቀተ እንዳለ የዓለም ባንክና አይኤምኤፍ እየተናገሩ ነው ያሉት። ናሽናል ሪዘርቭን አላሳውቅም ብሏል ብሔራዊ ባንክ። ምን ያህል ገንዘብ እንደቀረው ሊናገር አልፈለገም። ለምን እንደማይናገር እንነግራችኋለን። አብራችሁን ቆዩ በአክብሮት። ይሄ ፕሮግራም ወደ እናንተ ይደርሳል ከዚህ ሰዓት ጀምሮ። ወንድማንሙትን ጋብዛለሁ። መልካም ቆይታ። ወንድማንሙት እንኳን ደህና መጣ። ባልነበርኩባቸው ጊዜያቶች እኔ ነው ሸፍነህ ሁላችንንም አቅም ሆነ ስራዎችን ስትሰራ ነበር። አንሙት ስላለህን ክብር ይሰማናል። በጣም ደስተኞች ነን። ለምትሰራው ስራና ላበረክቶት ሁሉ ከፍ ያለ አክብሮት አለኝ። አንሙት እንኳን ደህና መጣ ወንድም አለም። በወለጋ ታላቅ ድል ተመዝግቧል። የሚያስተኛ ድል አይደለም። እሱንም ወደ አድማጭ ተመልካቾቻችን እናደርሳለን። አጠቃላይ ሀገሪቱ ውስጥ ያለውን ሁኔታ እንዳስሳለን በዚህ ቆይታችን። መልካም ቆይታ እንዲሆንልን እመኛለሁ። አድማጭ ተመልካቾቻችንን ሰላም በላንሙት። መልካም አንተም እንኳን ደህና መጣህ። ከጉንፋን ሻል እንዳለህ ምልክት እያየን ነው። ዛሬ ደግሞ በተለይ ድል ቀስቅሷል እንዳታገግም የሚያደርግ ነው። ኤኒዌይ እንኳን ደህና መጣህ፣ እንኳን ተሻለህ። በዚህ አጋጣሚ እሑድ ዕለት እንግዲህ በጣም ቆንጆ መድረክ የመራኸው የአማራ ሳት የድጋፍ ፕሮግራም ነበረ። በዚያ ላይ እንግዲህ ብዙዎች ድጋፍ አድርገዋል። በነገራችን ላይ ከዚያ በኋላ እሑድ ዕለት አለማገዝ ያልቻሉ ሰዎች ከዚያ በኋላም
በምትችሉት አጋጣሚ ሁሉ ባሉት አማራጮች ደግፉ የሚል ነገር ነግረን ነበረ። ሁለታ ስላልቻሉ ከዚያ በኋላ እስከ ዛሬ ድረስ ድጋፍ ማድረጋቸውን ይቀጥላሉ። ምስጋናችንን በዚሁ አጋጣሚ ለማድረስ ነው። ሁላችሁም ይህን ዝግጅት በአማራ ሳተላይት ቴሌቪዥን፣ በኤቢሲ ቴሌቪዥን ዩቲዩብ፣ እንደዚሁም በአማራ ቲቪ በኤቢሲ ቲቪ አማራ የረምብል ገጻችን የምትከታተሉ ሁላችሁንም ሰላም ለማለት እንወዳለን። ዛሬ በርከት ያለ ጉዳይ ስላለን ቀጥታ ወደ ጉዳያችን ነው የምንገባው። ብዙ ነገር እየመረጥን ብዙን እየጣልን 3 ጊዜ 4 ጊዜ ተምኔል ቀይረናል። በነገራችን ላይ ከበኋላ የቪዛ ሞዴል ሲመጣ ሁሉንም የሚያስረሳ ሆነና ለየትኛው ትኩረት እንደምንሰጥ በርካታ ሰራዊቱን አንከርፍፎ ብልጽግና ምዕራብ ኢትዮጵያ ላይ ዛሬ በዝረራ ተሸንፏል ማለት ይቻላል። የአማራ ልጆች ይዞ የገባውን ኮንቮይ ይዞ የገባውን ሎጂስቲክስ ቁጥር ስፍር የሌለው ገንዘብ ይሄ የቡሃሪ ኢኮኖሚ ነው እንደምታውቀው። አንሙት ጀነራሎቹ በካሽ ነው የሚንቀሳቀሱት እና በብዙ መኪናዎች የተጫነ ካሽ ተቆጥሮ ገና ያላለቀ ምናልባትም 3-4 ቀን የሚፈጅ ቆጠራው ገንዘቡ ብቻ ማለት ነው። ቃል በቃል እሱን ነው የነገሩኝ። ዛሬ ቢዛሞ ደውያለሁ፣ በነገራችን ላይ ያሰማችኋለሁና ያ የመንግስት ፋኖ ነው መንግስት ያደራጀው ፋኖ ነው ሲል ነበር ጀዋር ንግግሩ ገና ሳይጸና። መጀመሪያም የፋክት ችግር አይደለም ጀዋር ያለበት፣ በነገራችን ላይ የቅንነት ችግር ካልሆነ በስተቀር የቢዛሞ ፋኖ በመከራ የተወለደ በጥቃት የተወለደ በብዙ እልቂት ፍጅት ውስጥ ትራይቭ ያደረገ የአማራ አይሰበሬነት ሕያው ተምሳሌት የሆነ ፋኖ ነው። በነገራችን ላይ ኤክሰፕሽናል ነው ለአማራ መልእክቱም ትርጓሜውም ሲምቦሊዝሙ። ይሄ ኃይል ዛሬ እንዳለ አጠቃላይ አገዛዙን ሰራዊት በተመለከተ በርካታ ሻለቆቹ ተደምስሰዋል፣ በርካታ መቶ አለቆች ተማርከዋል፣ በርካታ ቁሳቁስ በርካታ የጦር መሳሪያ ሙሉ ተተኳሽ ከነተሳቢው የተማረከባቸው ቀናቶች ናቸው አንሙት ያሳለፍነው ዛሬና ከ10 ሰዓት ከቀኑ 10 ሰዓት ጀምሮ የነበረ ውጊያን በተመለከተ ነው መረጃዎች እየደረሱን የነበረው። ሙሉውን አጠቃላይ ቆይታ እናሰማለን። ግን ብዙዎችን ያሳፈረም ነው መንግስት ያደራጀው ነው ከተባለ እንግዲህ ይሄንን እንዴት አድርገህ ታወጣዋለህ? አንሙት ሁለቱን you have to balance አይደለም። አንድ ሰው ራሽናል ነኝ ካለ ፖለቲካ ራሽናሊቲን ፕሪሰፖዝ ያደርጋል አይደል? ምክንያታዊነትን ቅጥፈትን ብቻ አይደለም ምክንያታዊነትን ፕሪሰፖዝ ያደርጋል። ራሽናል የሆነ ግለሰብ ይሄንን ሁሉ ያገዛዙን ሰራዊት ይሄንን ሁሉ ኃይልና አቅም በአንድ ጊዜ የሚማርክ በአንድ ጊዜ የሚያስቀር ሰራዊት በአገዛዙ ነው የተደራጀው፣ በአገዛዙ ነው የሚደገፈው፣ ያገዛዙ ወታደር ነው ብሎ ክስ ማቅረብ ተገቢነት የሌለው መሆኑን ዛሬም የቢዛሞ ፋኖ ከመግለጫው ባሻገር በተግባር ያሳየበትም ሁነት ስለሆነ ልዩ ትኩረትና ሽፋን ብንሰጠው ጥሩ ስለሚሆን ነው አንሙት ይሄንን ማነሳው። እንሰማዋለን አጠቃላይ ቃለ መጠየቁንም ስላደረገን ምስልም አለ። በነገራችን ላይ ምስል ቴክኒሻናችን የድምጽ ችግር ካላጋጠመ በስተቀር ምስሎቹንም ልናሳይ እንችላለን። አድማጭ ተመልካቾቻችን እሱን እናደርሳለን። አንሙት በሱ ብንጀምር ነው ጥሩ የሚሆነው ብዬ አስቤ ነው። ከዛ ውጭ ሌሎች ጉዳዮችም ስላሉ ምን ትላለህ? እንዴት እናድርግ? ከሰበር ዜናውን ጀምር ብዬ። ልክ ነው። ስለዚህ የአርበኛ ንጉሱን ድምጽ ሰምተን ብንመለስ አይሻልም? እሱን እናሰማ። መልካም ሰበር ዜና አለን። አድማጭ ተመልካቾቻችን ወደ አፋብን ቢዛሞ እዝ ወይንም ወለጋ ደውለናል። ንጉሱ በአርበኛ ንጉሱ መስመር ላይ ያለ አርበኛ ንጉሱ ይሰማሃል? ድምጽ ይሰማሃል? ሰላም ጤና ይስጥልን ፕሮፌሰር። ይሰማል። ደህና ነን። ንጉሱ እንዴት ናችሁ? ማምሻውን ዛሬ በቢዛሞ እዝ አንሻ ሰይድ እዝ በአፋብን ወለጋ ወይንም ቢዛሞ ምንድነው ለማምሻውን እየሰማን ያለነው? ንጉሱ ምንድነው ያሉ ወታደራዊ ድሎች ምን ይመስላሉ? ባክህን መረጃዎችን ብታደርሰን ብዬ ነው ዳንተ የደወልኩት። አመሰግናለሁ ፕሮፌሰር። ያው ሰሞኑን እንደሚታወቀው ትናንትና ከትናንት በፊት ገዳ ኮማንዶ የሚባል ጉትንና አንድ ወደ ከተሞች ላይ እና ለሊ የሚባሉ የአማራ የሚበዛበት ከተሞች ላይ ያው ቤቶችን እያቃጠለ ንብረት እየዘረፈ እያወደመም ነበርና ከዚህ ጋር ተያይዞ እኛ ያው ከተማው ላይ ውጊያ ለመክፈት በጥንቃቄ ስናደርግ ነበር የቆየ ነው። ግን አገዛዙ ያው ለህዝብም ለንብረትም ግድ ስለሌለው እሱን በጭካኔ ሲያጠፋ ቆይቷል። ነገር ግን እኛ ደግሞ ይሄን ጉዳይ በማየት ከከተማ እንደምንም ብሎ በሚንቀሳቀስበት ሰዓት ጠብቀን ያው ተኩስ ጀመርን ማለት ነው። በዚህ አውደ ውጊያ ዛሬ
ነሐሴ 13 ከቀኑ 10 ሰዓት ላይ ነው ውጊያውን የጀመርነው። በዚህ ሁኔታ እንግዲህ በርካታ ወታደራዊ ድሎች ተገኝተዋል። ከዚህ ውስጥ 13 ኮንቮይ መኪኖች መከላከያ የተጫነበት መከላከያ ሰራዊትና ሎጂስቲክ የተጫነ፣ እንደዚሁ 4 ፓትሮሎች ከባንክ እንግዲህ ደሞዙ ይሁን ከባንክ ያወጣው ብር ይሁን ከማህበረሰቡ የዘረፈው አላወቅንም፣ እሱን እያጣራን ነው። የ100 ኪሎ 200 ኪሎ ጥሬ ብር ማለት ነው የተማረከ። ሌላው እስካሁን የተቆጠረ 7 ክላሽ፣ 3 ስናይፐር እና 4 ብሬን መትረጌስ እና በርካታ ተተኳሾች፣ 1 መኪና ተተኳሽ ሙሉ መማረክ ተችሏል። እንግዲህ ቁጥሩ አልታወቀም። በመኪናው 1 መኪና ሙሉ ስለሆነ ምናልባት ቁጥሩ ብዙ ነው። እንግዲህ በዚህ አውደ ውጊያ 3 ሻለቃ አመራሮች ተደምስሰዋል። ቁጥሩ እጅግ ብዙ የሆነ የጠላት ኃይል ተደምስሷል። እንደዚሁ በ100 አለቃ ማዕረግ ያሉ መስመራዊ መኮንኖችም በእጅ መማረክ ተችሏል። በዚህ 2 ፓትሮሎችን ከአገልግሎት እየሰጡ ነው ያሉት አሁን ከተማረኩ በኋላ። ሌሎች አብዛኞቹ መኪኖች 13 ኦራል መኪና እና 2 አይሱዚ እና 2 ፓትሮል መኪኖች ያው በቦምብና በአርቢጂ ጋይተዋል ማለት ነው። ሌላው ከዚህ የተረፈው እግሬ አውጭኝ ብሎ ወደ መጣበት ወደ ነቀምት ከተማ ተመልሷል ማለት ነው። ይሄ ነው ያለው ነገር። በጣም እጅግ ደስ የሚል ልብ የሚያሞቅ ድል ነው ዛሬ የተሰራ። ይሄ ነው ያለው ነገር እንግዲህ ከሞላ ጎደል። አሁን ይሄ ሁሉ 13 ሙሉ ተሳቢ ኮንቮይ ኦራል መኪኖች የመከላከያ ነው የገዳ ኮማንዶ ነው የሚጠቀምበት? ጥምር ነው። ጥምር የኮማንዶ የኦሮሚያ ኮማንዶ የገዳ ኮማንዶ የሚባልና የመከላከያ ሰራዊት የሚባለው በጥምር ጦር ነው። በዚህ ሚኒሻም አብሮ አለ። ጥምር ጦር ነው። ምን ያህል እንደሆነ የተማረከ ወታደር አለ ከተራ ወታደርን ጨምሮ 100 አለቃዎች እንደተያዙ ነግረኸኛልና ምርኮኛዎች አሉ። በአገዛዙ ላይ የደረሰው በተለይ ደግሞ ወታደራዊ ጉዳትን በተመለከተ ከዚህ ከሎጂስቲክሱና ከቁሳቁሱ ባሻገር ከሻለቃዎቹ መደምሰስ በተጨባጭ ምን ያህል ሰራዊት እንዳለቀ መገመት ወይንም ማወቅ ይቻላል? አዎ በድምሰሳ ደረጃ የተደመሰሱ ከ60 በላይ ይሆናሉ። በእጅ የተያዙ እስካሁን 7 ናቸው በህይወት ማምለጥ የቻሉ። ምክንያቱም ተኩሱ እኛም የኃይል መሰብሰብ ተደርጎ በሚገባ ቦታ ይዞ ስለነበር ኃይሉ የኛ ኃይል ማለት ነው ግን ኃይል። ስለዚህ ተኩሱ በደንብ ዓላማውን በትክክል ዓላማ ያደረገ ስለነበር በደንብ ማጥቃት ተችሏል እና በዚህ ሁኔታ ጠላት እድለኛ የሆነውና እንደ ሁኔታዎች ህይወቱን ማትረፍ የቻለው እጁን ወደ ላይ በማለት ያው እጅ ሰጥቷል። ከዚህ መሀል 7 ሰዎች ብቻ መትረፍ ተችሏል። ሌላው እንግዲህ ከ100 የሚበልጠው ሸሽቶ እንዳመለጠ ነው። ከዛ ውጭ ግን ከ60 በላይ የሚሆን አስክሬን ተነስቶ እንዲቀበር ተደርጓል። እንግዲህ ይህን ይመስላል። በ100 አለቃ ደረጃ 100 አለቃ እና 1 ምክትል 100 አለቃ ናቸው እንትን ያሉ መማረክ የተቻሉ። ያው ሌላው ተደምስሷል ማለት ይሄ መከላከያ አሁን በመከላከያ ሰራዊት ነው። በመከላከያ ሰራዊት ደረጃ ያሉት ናቸው። ገዳ ኮማንዶ የሚባለው አብዛኛው ሸሽቶ ያመለጠው ብዙ በገዳ ኮማንዶ የሚባለው ኃይል ነው እና ያው ብዙ በዛ ልክ እንትን ለማለት ይችላል። መከላከያው የትኛው እዝ ነው? የትኛው ክፍለ ጦር የትኛው እዝ ነው ይሄ ሽንፈት የደረሰበት? እንግዲህ ዞሮ ማዕከላዊ እዝ ነው። በዚህ ቀጠና እየተንቀሳቀሰ የሚገኘው ከማዕከላዊ እዝ ነው። የኮርና ክፍለ ጦር ሬጂመንቱን ገና አላጣራንም። እሱ ነገ በዝርዝር
በደንብ የምንዘግበው ይሁን። ያንዳንድ ንብረት እየተቆጠረ ነው ገና አጠቃላይ ንብረቶችም በቁጥር የተገኘውን ብርም ተተኳሹም ሌሎች መሳሪያዎችም የነፍስ ወከፍ መሳሪያው የቡድን መሳሪያው እንደዚህ የደረሰው በጠላት ላይ የደረሰው የሰብአዊ ኪሳራም ጭምር በዝርዝር ነገ ምናደርስ ይሆናል። አሁን ያው ምሽት ስለሆነ እየጨለመ ስለሆነ በትክክል በዝርዝር ለመዘገብ እንትን አንልም አልቻልንም። ነገ በሁሉንም በቪዲዮ በተደገፈ እናደርሳለን። አርበኛ ንጉሱ አለልኝ የአፋብን ወለጋ ቢዛሞ እዝ አንሻ ሰይድ እዝ ዋና ሰብሳቢ ነህ። እጅግ አድርጌ ከልብ ነው ማመሰግነው ለመረጃ። ነገ ላይ እንግዲህ የተጠናከረ መረጃ የተሟላ መረጃ ደግሞ ሲሆን መረጃዎቹን ለአድማጭ ተመልካቾቻችን እናደርሳለን። ለሰጠኝ ማብራሪያ ከልብ ነው ማመሰግነው። እሺ ኦልራይት ምስል ያለ ይመስለኛል። ቪዲዮ የተገኙ ቪዲዮዎችም ያሉ ይመስለኛል። ቴክኒሻናችን አይ ቲንክ እሱን በተወሰነ መንገድ ልታሳይን ትችላለህ። ብዙም ጀስት ዲስፕሌይ ለማድረግ ያህል ብቻ ማለት ነው። ድምፁ ከተስተካከለልህ ልታሳየን ትችላለህ። አንሙት ገንዘቡ ገና ተቆጥሮ አላለቀም። ሙሉ ተሳቢ ሙሉ ተተኳሽ ነው እንደዚሁ የተቀበሉት። በርካታ ኮንቮይዎች ከጥቅም ውጪ ሆነዋል። ከ13 በላይ ኮንቮይ ኦራል መኪኖች ናቸው ሙሉ ለሙሉ ከአገልግሎት ውጪ የተደረጉት። ፓትሮሎች እንደዚሁ ተጨባጭ ተማርከዋል። ባለመቶ ኖት ከ200 ኪሎ ግራም በላይ ባለመቶ ኖት ገንዘብ ነው እንግዲህ ይዞ ሲንቀሳቀስ የነበረው አንሙት ባለመቶ ብር ሆኖ ግን ከፍተኛ ገንዘብ የገንዘብ ኖት ነው። ባንክ ውስጥ የማይቀመጥ ያህል ገንዘብ ነው ይዞ ሲንቀሳቀስ የነበረው ይሄ ሰራዊት። ከዚህ በፊት ስንል እንደነበረው እንግዲህ ካሽ ኢኮኖሚ ነው። እያንዳንዱ ጀነራል ገንዘብ ካልሰጠው የማይንቀሳቀስበት ደረጃ ላይ ያ ትንሽ ዲስፕሌይ ያደርግልን እየሞከረ ያ አይ ቲንክ በቂ ነው። በዚህ ደረጃ ካየ ነው በቂ ይመስለኛል። ያ አይ ቲንክ እንትኑን ያለውን እንትን ስለምንፈራ ነው ይበቃል። ከዚህ በላይ ጋይድላይኑ እንትን እንዳይለን ብለን ነው። ኤኒዌይ አጠቃላይ ግን ምንድነው ቴክኒሻናችን ይበቃል ብታነሳው ትችላለህ። ያ አጠቃላይ ያለው ነገር ምንድነው? አንሙት በርካታ የጦር መሳሪያዎች ናቸው። አሁን እንግዲህ ግብጽ ነች፣ ዩናይትድ አረብ ኤምሬት ነች፣ ሳዑዲ ነች፣ ቱርክ ነች፣ ኤርትራ ነች ወይንም ሌሎች ሀገራት ኢትዮጵያ ውስጥ ያሉ ኃይሎችን የሚያስታጥቀው ይላል ያገዛዝ ብዙ ጊዜ ከሳል። ግማሹ መንግስት ነው የሚያደራጀው ይላል። መንግስት ነኝ የሚለው አካል ደግሞ ግብጽ ነች የምታደራጃቸው ይላል። እና እንደዚህ እርስ በርሱ የተጣረሰ ግን ደግሞ ሁሉም አንድን ቡድን ዲስክሬዲት ለማድረግ ታርጌት ያደረገ በተለያየ አቅጣጫ የተሰነዘረ ቢመስልም ዞሮ ዞሮ ህዝብ እያደረገ ያለውን ያልቦት ባይ ተጋዳይነትን ትግል በተመለከተ አንሙት ሊሰጠው የሚፈልገው ፖለቲካዊ ትርጉም በብዙዎች ዘንድ ያለውን እውነታ ከተጨባጭ እውነታ ያፈነገጠ እንደነበረ እናውቃለንና ዛሬ ተመለከትከውን በቢዛሞ እዝ የተገኘውን ድል ስትሰማ ምንድነው ከዚህ አጠቃላይ ይሄ ምን ማለት ነው? በአጠቃላይ ይሄ ወታደራዊ ድል ምን ማለት ነው? መልካም እንግዲህ የቢዛሞ አንሻ ሰይድ እዝ እንደምታውቀው በቅርቡ ነው እዛ አካባቢ ከነበረ የአማራ ፋኖ በወለጋ ከሚለው ጋር አንድነታቸውን ያበሰሩት። እንግዲህ የሰራዊቱ ውህደቱ እና ይሄን የመሰለው ነገር በጣም ድል አድራጊ አድርጓቸዋል። በነገር ላይ ቪዲዮዎች ስንመለከት ነበረ ወለጋ ውስጥ የሚቃጠሉ መንደሮችን፣ መኖሪያ ቤቶችን ቪዲዮ በማህበራዊ ሚዲያ ላይ ስንመለከት ነበርና አይ ቲንክ ይሄንን ትናንትና ቤቶች መኖሪያ መንደሮች ሲቃጠሉ ተመልክተን ዛሬ ላይ ነው እንደዚህ ያለ ድል መመዝገቡን እያየን ያለነው። ከፍተኛ ድል ነው። 13 ያህል ቅድም ታጋርቶ ሚዲያ ላይ ስንመለከት የነበረው 13 ያህል የኮንቮይ መከላከያ ወይም የዚህ የጥምር ጦር የሚባለው ኮንቮይ መውደቅ፣ በዚያ ደረጃ ጥሬ ገንዘብ መያዝ፣ በሰው ኃይልም ደረጃ ከፍተኛ የሆነ በመሳሪያም ከፍተኛ የምትለው አይነት ድል አስመዝግቧል እዙ። እንግዲህ ይሄ ብዙ ነገር ማለት ነው። ያገዛዙን የጸረ አገዛዝ ትግሉና አድማስ ከጊዜ ወደ ጊዜ ጫናዎች በምን ያህል ደረጃ እየሰፉ በመላ ሀገሪቱ እየተስፋፉ እየመጡ እንደሆነ ከፍተኛ ማጥቃቶች በተለያዩ ሀገሪቱ ክፍል እየደረሰበት እንደሆነ የሚያሳይ ነው። በአብዛኛው ጊዜ
የሚዲያ ትርክቱ ሰሜን ኢትዮጵያ ላይ ያተኮረ ነው እንደምታውቀውና ነገር ግን አሁን የምንመለከተው በመላ ሀገሪቱ ጸረ አገዛዝ ትግል የሚያደርጉ ኃይሎች እየተስፋፉ መምጣታቸውን አገዛዙ በተለምዶ የሚያቀርበው የሚለው ህግ የማስከበር የሚለው ነገር የት አካባቢ ከምን ያህል ኃይል ጋር ነው ከስንት ኃይል ጋር ነው ህግ የምታስከብረው የሚለው ነገር ሁሉ በብዙ መንገድ የሚገልጽ ነው። ይሄ እንግዲህ ሌላኛው አንደኛው የሚያስተላልፈው መልእክት ምንድነው? ሰሞኑንም ስንመለከት እንደነበረው የወለጋ ቢዛሞ ላይ ያለው የትጥቅ ኃይልን በተመለከተ በተለይ ያገዛዙ ነው አገዛዙ ያደራጀው አገዛዙ ያሰለጠነው አገዛዙ ያስታጠቀው ነው የሚል ትርክት በተደጋጋሚ ሲቀርብ እንመለከታለንና በተለይ እዚህ ላይ ማስተካከያዎች ሊኖሩ ይገባል የሚል ሐሳብኛም በተደጋጋሚ ስናቀርብ ነበር። ልክ የወለጋ ላይ እንግዲህ ወለጋ ላይ ብቻ አይደለም ያገዛዙ የመደበኛ ኃይሎችን በፍላጎቱና በተለያየ ስም አያደራጅም የሚል መነሻ አይደለም ይዘን የምንከራከረው። አገዛዙ ከውስጥም ከውጭም የፕሮክሲ ኃይል ማደራጀት ስራ እንደሚሰራ እናውቃለን። ስለዚህ ይህንን ትርክት ከሚያቀርቡት ጋር በዚህ አይደለም ልዩነታችን። በተለይ ወለጋን በተመለከተ ግን ለምሳሌ የፈቃድ አብዲሳ የሚመራው ያገዛዙ ሸኔ ጃልመሮ ከሚመራው የኦሮሞ ነጻነት ሰራዊት ጋር እንደሚለያየው ሁሉ ልብ እንበል የፈቃድ አብዲሳ ያገዛዙ ሸኔ የአማራን ሲጨፈጭፍ ነበር እንዲጨፈጭፍ ተደራጀ የተባለው ከጃልመሮ ኦኤልኤ ጋር እንደሚለያየው ሁሉ መገርሳ ቆራስ ጎበና የሚባለው ሰው በወለጋ አማራ ፋኖ ብለ አደራጅ ተብሎ ባገዛዙ የተመደበ መገርሳ ቆራስ ጎበና ያደራጀው ያገዛዙ ፋኖ ከነ ንጉሴ ዋለልኝ ፋኖ ቢዛሞ አንሻ ሰይድ እዝ እንደሚለያይ መግባባት አለብን ነው። ወለጋ ላይ ያለ ፋኖ ያገዛዙ ፋኖ ነው የሚል መደምደሚያ መሰጠት የለበትም። እንደዚያ ከሆነ ወለጋ ላይ ያለው ኦኤልኤ ያገዛዙ ኦኤልኤ ነው ጃልመሮ የሚመራው ያገዛዙን ኦኤልኤ ነው ብለን መደምደም አለብን ማለት። እኛ የምናውቀው አርበኛ ንጉሴ ዋለልኝ የሚመራው ፋኖ አፋብን የሚያውቀው የአፋብን 5ኛው እዝ ነው። ይሄ በሰሞኑ ትርክቶችም እንደቀረበው ግፍ ጭፍጨፋ አስመረሮት አልሞት ባይ ተጋዳይ ሆኖ ራሱን ለማትረፍ የተደራጀ ወጣትና ኃይል ነው። እነመገርሳ ቆራስ እንዲያደራጁ እንዲያሰለጥኑ እንዲያስታጥቁ አገዛዙ ላከ የሚባለው እኛ እናቀውም። ይሄ ኃይል በአደራጅነትም በአመራርነትም በአሰልጣኝነትም ሰሞኑንም ጃዋር ሲነገር እንደነበረው እስከ ተራባል ድረስ ኦሮሞች አሉበት ብሎናል። ስለዚህ የቢዛሞ አንሻ ሰይድ እዝ ይሄንን ቡድን እነዚህን አደራጆች አያውቃቸውም። እነዚህን ግለሰቦች አባሉም አይደሉም አመራሩም አይደሉም ነው። ስለዚህ አይ ባለፈውም ጀነራል የተገደለው መከላከያ ውስጥ ባለ ሴራ ነው፣ ይሄ ኃይል መከላከያን እንዲያጠቃ ከውስጥ ሴራ እየተቀበለ ይሰራል የሚለው አቀራረብ መከላከያ የሚባለው ኃይል ራሱ ላይ ይህንን የዛሬውን አይነት ድምሰሳ እንዲደርስበት ለማድረግ የሚያስችል እንግዲህ የወለጋ የቢዛሞ አንሻ ሰይድ እዝ ያገዛዙ ከሆነ አገዛዙ ያደራጀው ዛሬም ድረስ የሚዘውረው ነው የሚለው ከሆነ እንዲህ ያለ ድል እንዲህ ያለ ውጊያ ከራሱ ካገዛዙ ኃይል ጋር እንዴት ሊያደርግ ይችላል? አገዛዙ ግራና ቀኝ እርስ በርስ እየተዋጋ ነው ወይ? በዚህ በኩል የወለጋ ፋኖ ብሎ አደራጅቷል ይያልከኝ በነመገርሳ ቆራስ በኩል በዚህ በኩል ደግሞ የማዕከላዊ እዝ ወታደራዊ ኃይል እርስ በርስ እንዲዋጋ ያደረገ ነው ወይ የሚለው ብዙ ሊዋጥ የሚችል አይደለም። ስለዚህ ጥያቄው ግልጽ ነው። የግልጽነት ጥያቄ ግልጽነት አስተያየቱ ሙግቱ ግልጽ ነው። የአርበኛ ንጉሴ ዋለልኝ አንሻ ሰይድ እዝ ቢዛሞ አንሻ ሰይድ እዝ ከነመገርሳ ቆራስ ያገዛዙ ፋኖ የተለየ ነው፣ አይገናኝም የሚለው በግልጽ ይታወቅ ለማለት ነው። በአጠቃላይ ግን እንደው እንዳናረዝመው በዚህ ጉዳይ ላይ በጣም ከፍተኛ ድል ነው። ከዚህ ቀደምም ከፍተኛ ድል ተመዝግቧል። እንግዲህ
የአንሻ ሰይድ እዛ አመራሮችና አባላት ወለጋ ተወልደው ያደጉ ወለጋን የሚያውቁ እዛው ላይ የተደራጁ ብሶትና ግፍ ያደራጃቸው ስለሆኑ ብሶትና ግፍ ሀቅ ጀስቲፋይድ የሆነ ኮዝ ደግሞ ሁልጊዜ ማሸናፊ ይሆናል የሚለውን ለማንሳት ነው። ወንድም ትንሽ እዚህ ላይ ከጨመርኩኝ አንሙት አንተ ብዙ ብለህበታል መሰለኝ ሰሞኑን። እኔ አክቹሊ የተለየ ነገር አልጨምርም፣ ግን የወለጋ የአማራ ፋኖ በወለጋን ወይንም ደግሞ ቢዛሞውን አገዛዙን ያደራጀው የሚል ክስ ሲያቀርቡ አንዳንድ ሰዎች በመሰረቱ የፋክት ችግር ኖሮባቸው እንዳልሆነ አውቃለሁ። እንደዛ ነው የምረዳው። በነገራችን ላይ ይሄንን ጀስቲፋይ ለማድረግም መድከም አለበት አማራ ብዬ አላስብም። አይ አገዛዙን ለመታገል የተቋቋመ ነው አገዛዙ ሊያቋቋመው አይችልም ብለን ጀስቲፋይ ለማድረግ መድከም ተገቢ ነው ብያለሁ። ምክንያቱም ይሄን የሚሉ ሰዎች ፋክቱ ጠፍቷቸው አይደለም። ይሄን የሚሉ ሰዎች በመሰረቱ በቢዛሞ ላይ በወለጋ ላይ የአማራ ሕዝብ ራሱን ከእልቂት መከላከሉ የሚያበሳጫቸው ኃይሎች ናቸው። አማራ ራሱን አደራጅቶ ከጥፋት መከላከሉ ባድ ፕሬሲደንት ነው። በሌሎች አካባቢዎች ላይ መጥፎ ሌሰን ይሰጥብናል። አማራ እኛ የምናውቀው ሂድ ስንለው ተፈናቅሎ የሚሄድ እንጂ እንዲህ ሬዚስት የሚያደርግ እንደዚህ አይነት ኃይልና አቅም የሚፈጥር ማህበረሰብ መሆን የለበትም። ፖለቲካሊ ወደ ምንም ነገር ሬዲዩስ ማድረግ አለብን። አቅም የሌለው ማህበረሰብ፣ ራሱን የማይከላከል ማህበረሰብ፣ ሲያፈናቅሉት የሚፈናቀል፣ ሀብት ንብረቱን የሚያዘርፍ፣ በልማት ስም ተነስ ሲባል የሚነሳ፣ ጥፋ ሲባል የሚጠፋ፣ በኮሪደር ስም ቤቱን የምታፈርስበት፣ በፈለግከው ቦታ ላይ አፈናቅለው ባፈናቀልከው ቦታም ሄደህ የምትገድለው፣ ከዛም የምታፈናቅለው፣ በተሰደደበት ቦታ እንኳን የመሰደድ ዕድል የማትሰጠው፣ በተጠለለበት ዋሮ ውስጥ በተጠለለበት ድንኳን ውስጥ ገብተህ የምታፈናቅለው፣ ለተጨማሪ ጥቃት የምትዳርገው ማህበረሰብ ነው። እንዴት አማራ ተደራጅቶ ራሱን ይከላከላል? በቃ ልዩነቱ እሱ ነው። ወለጋ ላይ ምን ያልሆነ ነገር አለና ነው አማራ ሆነ አይ ፋኖ እኮ መንግስት አይረዳውም የተደራጀው በራሱ ነው ምናምን እየተባለ ራስን ኤክስፕሌን ለማድረግ መድከም ከምን የመነጨ ነው ብዬ ነው የማስበው። ማን ስለ እንዴ ሚሊዮን አማራ ሲፈናቀልና ሀገር አልባ ሲደረግ ሐሳብና አስተያየት ሰጥቶ የማያውቅ ሰው ወይንም ሰጥተው የማያውቁ ልሂቃን መተው እዛ አካባቢ ላይ ፋኖ የተደራጀው በመንግስት ነው ቢሉ አማራን በሚገድል ስርዓት መቼም አማራን የሚጠቅም ነገር ይደራጃል ብሎ ማሰብ ፈጽሞ በማይቻልበት ሁኔታ ውስጥ ማለት ነው። አንሞት ሶ ጠቡ በዋናነት ይሄ ፋኖ በነገራችን ላይ ማህበረሰቡን እና እዛ አካባቢ የሚኖረውን የአማራና የኦሮሞን ህዝብ በተለየ ሁኔታ አንደኛውን ከሌላው መንገድ በአንደኛው ህዝብ ላይ ማህበረሰብን ታርጌት አድርጎ ጥቃት ቢከፍት የመጀመሪያ ቁጥር አንድ ትግል ሬዚስተንስ የሚገጥመው እዛ አካባቢ ከሚኖረው የአማራ ማህበረሰብ መሆኑን መታወቅ መቻል አለበት። የአማራ ትግል ማህበረሰቦችን ለይቶ በተለየ መንገድ አንዱን አጥቅቶ አንደኛውን ህዝብ ጠቅማለሁ በሚል በእንደዛ አይነት ኤክስፓንሽኒስት ማይንድ ሴት የሚጋለብ እንዳልሆነ በደንብ ማስረዳት ያስፈልጋል። አንሙት ኤትኒክ ፒዩሪቲ የአማራ ትግል ግብ አይደለም። በነገራችን ፋሺዝም የአብይ አህመድ የፖለቲካ ፕሮጀክት ነው። አማራን አይገልጸው። ከተማን እውጣለሁ ጠቀልላለሁ የሚል ቡድን በነገራችን ላይ ከእንደዛ አይነት ዲስክሪሚናቶሪ ፍላጎት በላይ እኔ ፋሺዝም በሌላ መንገድ ሊገለጽ የሚችልበት የፖለቲካ ነው አውድ አለ ብዬ አላስብም። አዲስ አበባ የኔ ነው ማለት ምን ማለት ነው? አንሙት የአዲስ አበባ ነዋሪ ባለበት ሁኔታ ውስጥ ማለት እያንዳንዱን ትርጉሙን ሬዲዩስ አድርገህ ወደ ሁለት ግለሰቦች እናምጣው የሚሰጥ ትርጉም ምን ማለት ነው? ሶ የኤትኒክ ፒዩሪቲ ኮስሞፖሊታን የሆኑ ከተሞችን ኤትኒሳይዝ የሚያደርግ ቡድን ስብስብ ወደ አንድ ወጥ ማህበረሰብነት ቀይራለው ያም የፖለቲካ ፕሮጀክቴ ነው የሚል ስብስብ ወለጋ ላይ አማራ ነቢያይ ቢበሳጭ ቢናደድ ቢገርምሃል። አዲስ አበባ ላይ ካላፈረ ወለጋ ላይ ለምን ያፈራል? አዲስ አበባ ላይ ካላፈረ አሩሲ ላይ ለምን ያፈራል? ሶ ወለጋ ላይ
አልሞት ባይ ተጋዳይ ሆኖ ከልቂት የተረፈው አማራ ራሱን ለመከላከል መሞከሩ እንደ ትልቅ ድፍረት ተቆጠረበት። ስለዚህ መንግስት ያደራጀው ነው፣ ነገ ቆይቶ ሱዳን ያደራጀው ነው፣ ተነጎዳ ቆይቶ ቢቻል ደቡብ ሱዳን ያደራጀው ነው፣ ቢቻል ሌላም ሀገር ያደራጀው ነው ይባል ነበር ነው። አልቲሜትሊ ግን ዛሬ ያየነው ነገር ምንድነው? ያገዛዙን ሰራዊት በተመለከተ ይሄው የምታየውን አይነት ትጥቁንም ስንቁንም ፋይናንሱንም በአንድ ጊዜ ሁሉንም አሟልቶ ነው፣ ትራንስፖርቱንም ኮንቮዩንም ሃይሊ አድቫንስድ። በነገራችን ላይ ቢዛሞ ሃይሊ ፕሪሳይዝ የሆነ የመረጃ አጠቃቀም ያለው ፋኖ ነው። እንደውም ከሌሎቹ በጣም አድቫንስድ ኢንተለጀንስ ያለው ይመስለኛል። ባይዘው ያነሙት በጣም አድቫንስድ ሌላ አካባቢ ላይ ከምንሰማቸው በአይነትም በይዘትም በጣም የተለየ ነው። በነገራችን ላይ የሚያስመዘግበው ድል በተደጋጋሚ ማለት የመረጃ አጠቃቀሙ አይደለም፣ በመረጃው ላይ አክት ማድረግ አክት ኤግዚኪዩት ማድረግ ከዛ በኋላ ውጤትን በምትፈልገው መንገድ ወታደራዊ አውድን መቀየር። አንሙት የእዝ አዛዡን እኮ ጀነራሉን እንትን ካለ እኮ ሳም ገና አንድ ወር አልሆነውም እኮ። ምን አይነት ነገር እዛ ጋር እንደመጣ ግልጽ ነው። ለዛ ነው ንጹሃንን የሚጨፈጭፈው አገዛዙ እየገባ ሰዎችን እያደራጀ ነፍቃዳ አብዲሳ ሌሎችም ነጃል ሙሴ ማልን ያልተደራጀና አማራን የማያጠቃለ በዛ አካባቢ ማለት ነው። ይሄንን በደም ክሊርሊ ማስቀመጥ የፋክት ችግር አይደለም። የፋክት ችግር ካለ ይሄው ሚዲያው ማንንም መጥቶ ሊሞግት ይችላል። እንዴት ተደራጀ? ለምን ተደራጀ? በምን አይነት መንገድ ነው የሚሰራው? በህዝቦችና በህዝቦች መካከል ስላለው መስተጋብር በደንብ ዲፌንድ ሊያደርግ የሚችል እዚህ ሚዲያ ላይ ቀርቦ መከራከር የሚችል ሰው ካለ መንግስትን ያደራጀው የሚል አካል ካለ ይምጣ እና ይናገር። ይሄንን እነዚህ ፓትሮሎች የማናቸው ታዲያ የሚለውን ነገር መመለስ ይጠበቅበታል። ግን እነዚህ መቶ አለቃዎች፣ እነዚህ ሻለቃዎች፣ እነዚህ ሁሉ ይሄ ሁሉ ቁሳቁስ፣ ይሄ ሁሉ ሎጂስቲክስ፣ የሚማረከው ሎጂስቲክስ ከየት ነው የመጣው የማን ነው የሚለውን ግን አድሬስ ማድረግ ይጠበቅበታል ማለት ነው። በዛ መንገድ እንወሰደው ብዬ ነው አንሙት። ወደ ሁለተኛው ርዕሰ ጉዳያችን በዚህ ጉዳይ ላይ ነገም ተጨማሪ ማብራሪያ ይዘን የምንመጣ ነው የሚሆነው። ምክንያቱም በርካታ ወታደራዊ ቁሳቁሶች ግማሹ ተቆጥሮ ያላለቀ ገንዘቡም የጦር መሳሪያው ተቆጥሮ ያላለቀ መሆኑን ስለሰማን ማለት ነው። የተማረኩትንም ምርኮኞች እንደዚሁ ይዘናቸው ልንመጣ እንችላለን። ቀጥታ ወደ አርበኛ አስረስ ቃለ መጠየቅ እንግባ አንሙት። አፍሪካ ሪፖርት ላይ እንግዲህ የአማራ ፖለቲካ በእግሩ መቆም አመራሮቻችን እና መሪዎቻችን በዓለም አቀፍ ተቋማት ላይ በተለያዩ ጆርናሎች ላይ ጽሁፎቻቸውን፣ መልእክቶቻቸውን፣ አቋማቸውን፣ የትግላቸውን አድማስ ለዓለም አቀፉ ማህበረሰብ እያስረዱ ነው ያሉት። የፎቶ አውደሬዎች አሉ፣ ጋለሪዎች አሉ፣ ኤግዚቢሽኖች እየተካሄዱ ነው አንሙት። በዲፕሎማሲው ዘርፍ በርካታ ስራዎች ነው የሚሰሩት። ሃይሊ ኤክስትራኦርዲነሪ ስራ የሚሰሩ ሰዎችን ተመልክቻለሁ። በነገራችን ላይ ባለፉት 2 ቀናት ታምሜ በዛ በጉንፋን እንትን እያልኩም ቢሆን በርካታ ስራ እየተሰራ እንደነበር እየተከታተልኩ የነበረበት ሁኔታ ነው ያለው። ከዛ ጋር ተያይዞ በቀደም ያልኩት ሉታን ላይ አርበኛ ዘመነ የሰጠው ቃለ መጠይቅ አለ። እሱም ቃለ መጠይቅ እንደዚሁ አነጋጋሪ ነበር። አሁን ደግሞ አፍሪካ ሪፖርት ላይ አርበኛ አስረስ ማረ ዳምጤ እንደዚሁ ይዞት የመጣው ቃለ መጠይቅ ወይንም ቃለ መጠይቅ አይደለም፣ በነገራችን ላይ አርቲክል ነው። የራሱን ጽሁፍ ነው ያሳተመው። እዛ ላይ የአማራን ትግል በተመለከተ ከዚህ በፊት በተለያየ መንገድ በተዛባ መንገድ ይስተጋቡ የነበሩ ትርክቶችን ጭምር የደመሰሰ ያገዛዙን ኃይል በተመለከተ ያለውን አሰስመንት በግልጽ ያስቀመጠበት የዓለም አቀፉ ማህበረሰብ ፋኖ ማን ነው፣ ፋኖ ምንድን ነው፣ ይሄ ራይዚንግ ፓወር በምስራቅ አፍሪካ ቀጠና ላይ ምን አይነት የጂኦፖለቲካል ሽፍት እያመጣ ነው፣ የፓወር ባላንስ ሽፍት እያመጣ ነው የሚለውም በደንብ እንዲገነዘብ ያስቻለ ጽሁፍ ሆኖ ተመልክቼዋለሁ። በበርካታ ጉዳዮች ላይ የተዛቡ የሚላቸውን ትርክቶች ያረቀ ነው። በነገራችን ላይ ያስረስ ጽሁፍ አንሙት። እስኪ አንተ ያንተን ትዝብት አጋራንና እኔ ደግሞ ትንሽ ሐሳብ አክልበታለሁ። መልካም እንዳልከው ነው እንግዲህ ሰዓቱ ተጣጣርኩ። አይ ጥሩ ነው ያለኸው አይ ሆፕ ጥሩ እየቀጠልክ ነው። ጥሩ ነው እየነገርከን ያለኸው። እንዳልከው የአፋብን የአማራ ትግል ዓለም አቀፍ መድረኮች ላይ መታየት ጀምሯል። ዓለም አቀፍ ሚዲያዎች እየዘገቡት ነው ያለው። ዛሬ ደግሞ ምናልባት ከዚህ ቀደም ባልተለመደ መንገድ የፋኖ አመራሮች ሐሳባቸውን፣ አመለካከታቸውን እንደዚሁ ለውጭ ሚዲያዎች ተነባቢ ለሆኑ አህጉር አቀፍ ለሆኑ ወደፊትም ተስፋ እናደርጋለን ዓለም አቀፍ ወደሆኑ ሌሎችም ሚዲያዎች
ይዘው ይወጣሉ። ይሄ በጣም ትልቅ እርምጃ ነው፣ ትልቅ ጅማሮ ነው። አስረስ በዚህ ጽሁፉ ላይ ያነሳቸው መሰረታዊ ጭብጦች አሉ። ምን ማለት ናቸው የሚለውን ትርጉማቸውን እንመለከተዋለን። ግን በመሰረታዊ እዚህ ላይ የቀረበው አንደኛው መሰረታዊ ሐሳብ አስረስ የቀረበው ምንድነው? አስረስ እኔን ጨምሮ ነው የሚለው ወደ ትጥቅ ትግል የገባው ፋኖ ከአገዛዙ ከፌደራሉ መንግስት በአማራ ህዝብ ህልውና ላይ በከፈተው ጥቃት ሳቢያ ነው የሚል ነው። በተለይ መሳሪያ ከማንሳታችን በፊት ህዝባችንን በተደጋጋሚ ጥቃቶች እንዲቆሙ መንግስት የሚባለው አካል መንግስት ከሆነ የህዝቡን ጥቃት እንዲያስቆም ተለምኗል ነው ተጠይቋል ነው። በተደጋጋሚ የምናስታውሳቸው ሰልፎች፣ ቅሬታዎች፣ የሚዲያ ሐሳቦች በጣም በርካቶች ነው የነበሩት። ነገር ግን እነሱ ሁሉ ጉዳይ የተባሉ አልነበሩም። ስለዚህ በመሰረታዊነት የህልውና ጥቃትና አደጋ የቀሰቀሰው ትግል መሆኑን በተለይ እነዚህ ሰላማዊ የትግል አማራጮች ሁሉ ሲዘጉ አገዛዙም ግዴታዎችን መወጣት ሳይችል ሲቀር አልፎ ተርፎ ጦርነት በአማራ ላይ ሲያውጅ የተጀመረ ትግል ነው። መነሻው ይሄ ነው የሚል ነው። ከዚህ ጋር ተያይዞ እንግዲህ በተለይ አንዳንዶች ከዚህ ቀደም የሚሉት እንደነበረው የፋኖ ትግል የፕሪቶሪያ ስምምነት ስለተደረሰ በስምምነቱን በመቃወም የተጀመረ ጦርነት ሳይሆን ቀደም ሲልም በሰላማዊ መንገድ ለመታገል ከዚያም በፊት በብዙ መንገድ ተሞክሮ ያልተሳካ ስለሆነ በአገዛዙ የጦርነት አዋጅ የተጀመረ ነው የሚለውን በደንብ አብራርቶ አቅርቦታል። ወታደራዊ ሁኔታዎችን በተመለከተ በተለይ አገዛዙ ድሮኖችን፣ አውሮፕላኖችን፣ ሄሊኮፕተር፣ ሌሎችም እንደዚሁም የውጭ የተባበሩት አረብ ኤሚሬትን ድጋፍ ጭምር ጨምሮ እየተዋጋ ቢሆንም ፋኖ በተለይ ከተበታተነ ኔትወርክ ወደ አንድ የተማከለ ኦርጋናይዝድ ፎርስ የተደራጀ ኃይል ሆኖ በከፍተኛ ህዝብ ድጋፍ ትግል እያደረገ እንደሆነ በዚህ ሀተታው ላይ አስቀምጧል። ይሄ ሁሉ ብዙ ትርጉም አለው። ምን ማለት ነው የሚለውን ከትርክት ከፖለቲካዊ ሁኔታ ከወታደራዊ ሁኔታ አኳያ ብዙ ትርጉም ያለው ነው። ምን ማለት ነው ያቀረባቸው ሐሳቦች ትርጉም ምንድነው የሚለውን እንመለከተዋለን። በሌላ ረገድ አገዛዙ እየፈጸማቸው ያሉ ሰብአዊና የጦር ወንጀሎችንም አጋልጧል። ወይራስ ፋኖ በፋኖ በኩል የጄኔቫ ኮንቬንሽንን ጠብቆ ዓለም አቀፍ ህግን አክብሮ እየተዋጋ እየታገለ እንደሆነ በግልጽ አስቀምጦታል። አገዛዙ የደረሰበትን ወይም ያገዛዙን ድክመት በተመለከተ በግልጽ ዲሞራላይዝድ የሆነ ሰራዊት የሚመራ የተሸነፈ ሰራዊት የመዋጊያ ኮዝ የሌለው በትግራይም በኦሮሚያም ተመሳሳይ ውጥረት ውስጥና ሽንፈት ውስጥ ያለ ሰራዊት ተቀባይነቱን ያጣ ዲፕሎማሲያዊ ኪሳራም የገጠመው አገዛዝ እንደሆነ በግልጽ በዚህ ጽሑፍ ላይ አስቀምጦታል። የውጭ ኃይሎችን ሚና በተመለከተም በተለይ የተባበሩት አረብ ኤሚሬት በድሮን አቅርቦት በሎጂስቲክስ እና በሌሎችም መንገዶች ከአገዛዙ ጋር እየሰራ መሆኑን አስቀምጧል። የፖለቲካዊ ራዕይ በዚህ ጽሑፍ ውስጥ ከተንጸባረቁት ሐሳቦች መካከል ነው። ምንድነው ታዲያ መጨረሻቸው ቢባል በዚህ ጽሑፍ ላይ የኛ ዓላማ ስርዓቱን የተዳከመውን ስርዓት ማስወገድ ነው። በኢትዮጵያና በቀጠናው ሰላምና መረጋጋት ሊመጣ የሚችለው ያገዛዝ ሲወገድ ነው የሚል ነው። ስለሆነም ስለ ድህረ አብይ የሽግግር ሁኔታ አካታች የሆነ ተጠያቂነትን የሚያረጋግጥ የሁሉንም ኢትዮጵያውያን መብቶች፣ ጥቅሞች የሚያስከብር ዲሞክራሲያዊ የሆነ ስርዓት መትከል የትግሉ ዓላማ መሆኑን በግልጽ አስቀምጦታል። ኦኬ፣ እነዚህን ሁሉ ሐሳቦች ሲያስቀምጥ በተለይ ለህልውና የቆመ ነው ፋኖ ብሎ አጠቃላይ ዓለም አቀፋዊ ሁኔታውን ያገዛዙን ሁኔታ የፋኖን ሁኔታ ሲያስቀምጥ ምን ማለት ነው? ከዚህ ጽሑፍ የምንረዳው ነገር ምንድነው የሚለው በጣም ጠቃሚ ነው። አንተም ስትለው እንደነበረው የመጀመሪያው ጉዳይ ቅድም ስትለው እንደነበረው ፋኖ በቃል አቀባዩ በኩል ዓለም አቀፍ ኮሙኒኬሽን መጀመሩን ስትራክቸርድ የሆነ ኦፊሻል የሆነ ኮሙኒኬሽን መጀመሩን አመላካች ነው። የተበታተነ ሳይሆን ሴንትራላይዝድ የሆነ ኦርጋናይዝድ ከሆነ ፎርስ የትግሉን ሁኔታ በተመለከተ ለአፍሪካውያን ወይም ለሌሎች ዓለም አቀፍ አንባቢያን የቀረበ ስለሆነ አንደኛው ትርጉሙ ይሄ ነው። የዚህ ጽሑፍ በዚህ ላይ መውጣት ማለት ነው። ሁለተኛው ነገር ግን ከምንም በላይ የትግሉን መነሻና ገጽታ በተመለከተ ቀርበው የነበሩትን አሉታዊ ትርክቶች የመከተበት ነው። ይሄ
አማራ እያደረገ ያለው ትግል ማለት ስለ ፕሪቶሪያ ተብሎ ወይም የሰሜኑ ጦርነት ድህረ ጦርነት ሁኔታዎች አስገድደው ሳይሆን ህልውና ላይ የተጋረጠ አደጋ የከፈተው ከዚያ ቀደም ሲል በተለያየ መንገድ ይደረግ የነበረ ትግል ቅጥያ መሆኑን በግልጽ ያስቀመጠ ነው። አንደኛው ዲኮንስትራክት የሚያደርገው ናሬቲቭ ይሄ ነው። ይኸውልህ ዓለም አቀፍ አንባቢው ፋኖን የሆነ ፍራጃይል የተበታተነ የተለያየ ፋክሽን ያለው አድርገው ይመለከቱ ነበር። እሱ አለመሆኑን በግልጽ አስቀምጦታል። አማራ እየታገለ ያለው ትግል በፕሪቶሪያ አለመስማማትና በሌሎች ሁኔታዎች ተደርጎ የቀረበውን ትርክት እሱ ሳይሆን በትክክል ከህልውና ጋር መሆኑን በግልጽ አስቀምጦታል። ከአገዛዙ አኳያ ከፍተኛ የሆነ የሞራልና የህግ ተቀባይነት የበላይነት ያለው መሆኑን በግልጽ አስቀምጦታል። ይሄ ማለት ምን ማለት ነው? አገዛዙ የጦር ወንጀሎች እየፈጸመ ነው። ድሮን እየተጠቀመ ነው በንጹሃን ላይ። ረሃብን እንደ ጦር ስልት ይጠቀማል። የጾታዊ ጥቃቶች አሉ። ትምህርት ቤቶች መሰረተ ልማትን ታርጌት አድርጎ እየሰራ ነው። ፋኖ ግን ቅድም እንዳልኩት ዓለም አቀፍ ህግን እና ኮንቬንሽን የጄኔቫ ድንጋጌን ተከትሎ እየሰራ ነው። እነዚህ ነገሮች የሚነግሩ ፋኖ በከፍተኛ የሞራል ከፍታ የሞራል ብልጫ ላይ የቆመ መሆኑን ከዚህ ጽሁፍ ላይ እንድንገነዘብ የሚያደርግ ነው። ሌላኛው ይሄ ጽሁፍ ጦርነቱን ዓለም አቀፍ ኢንተርናሽናላይዝ አድርጎታል። ኢንተርናሽናላይዝ ያደረገው በመጀመሪያ ደረጃ የተባበሩት አረብ ኤሚሬት የሚሳተፍበት ከአገዛዙ ጋር የተሰለፈበት መሆኑን መጥቀሱ ብቻ አይደለም። የአማራው ትግል የፋኖ ትግል የሆነ የዶሜስቲክ ሎ ኤንድ ኦርደር የማስከበር የሀገር ውስጥ ህግ የማስከበር ጉዳይ ተደርጎ ይታይ የነበረውን ጉዳይ እንደዛ ሳይሆን ከህልውና ረዘም ላለ ጊዜ በተደረገ ትግል ህልውና ለማስከበር ለማስጠበቅ ለመመከት የሚደረግ ትግል መሆኑን በግልጽ ያስቀመጠ ነው። ይሄ የሚያሳየው ለአፍሪካውያን ኦዲየንስ ለዓለም አቀፍ ኦዲየንስ በዚህ መንገድ ይሄን ናሬቲቭ ማቅረብ ይሄንን ጦርነት ኢንተርናሽናላይዝ የማድረግ አንደኛው ገጽታም ተደርጎ ሊታይ የሚችል ነው። ሌላኛው የድህረ አብይ ፖለቲካ ፍኖተ ካርታም ጠቋሚ ነው። ስርዓቱ መወገድ አለበት። የሁሉንም ኢትዮጵያውያን መብቶች ያስከበረ ዲሞክራሲያዊ መንግስት እና ሽግግር ማምጣት አለብን ነው። ይሄ ምንድነው የሚነግረን? ይሄ የሚነግረን በተለይ ከዚህ ቀደም ፋኖን እንደ ዲሴንትራላይዝድ የሆነ ሚሊሻ ተደርጎ ይታይ የነበረውን እሱ አለመሆኑን ከምንም ነገር በላይ በኢትዮጵያ አማራጭ መንግስት ዝም ብሎ ህግ የማስከበር ጉዳይ ሳይሆን ስለ ድህረ ስርዓት፣ ስለ ድህረ አገዛዝ፣ ስለ ድህረ ሪጅም፣ ስለ ፖስት ሪጅም የሚያስብ የፖለቲካ ፍኖተ ካርታ ያስቀመጠ የትግል ኃይል መውጣቱን ጠቋሚ ነው። ምክንያቱም ስለ ድህረ አብይ ሽግግር በዚህ ጽሁፍ ላይ ተጠቅሷል። ዴሞክራቲክ የሆነ የኢትዮጵያም የቀጠናውም ሰላም በዚህ አገዛዝ መወገድ ላይ የሚመጣ የሚረጋገጥ መሆኑን በሚጠቁም መንገድ በግልጽ በዚህ ጽሁፍ ላይ ተንጸባርቋል። ስለዚህ በብዙ መንገድ ከዚህ ቀደም የነበሩ ትርክቶችን የመከተ ነው። ስለዚህ ምንድነው ባጭሩ ለምሳሌ ሪአክቲቭ ዝም ብሎ ተከላካይ ሳይሆን ከትርክት አኳያ ብንመለከተው ፕሮአክቲቭሊ ሁኔታዎችን ማቅረብ የተጀመረበት ምዕራፍ መሆኑን በግልጽ መረዳት እንችላለን። ምክንያቱም መንግስትም የተለያዩ ያገዛዙ ጋር ያሉ ተቋማት ፋኖን በተመለከተ የሚያቀርቧቸው እንዳንድ የተበታተነ የሆነ ኃይል ተደርገው የሚቀርቡ ነገሮች ያ ሳይሆን የተደራጀ ማዕከል ያለው አንደበት ያለው ቃል አቀባይ ያለው ተቋም መሆኑን በግልጽ ያስቀመጠበት ነው። እንደ አንድ የውስጥ ችግር የሚታይ ሳይሆን ቀጠናዊ አንድምታ ያለው የሀገር መረጋጋትም የኢትዮጵያ መረጋጋትም ከዚህ ስርዓት መወገድና ከፋኖ ዲሞክራቲክ የሆነ ሽግግር የድህረ አብይ ሽግግር የሚመጣ መሆኑን በደንብ ያስቀመጠ ነው። ይሄም አዲስ ትርክት ነው። በሌላ ረገድ በተለይ አገዛዙ ተቆጣጣሪዋለሁ ህግ እያስከበርኩ ነው ብሎ የሚያስበውንና የሚያሳንሰውን የሚያቃልለውን የአማራውን ትግል ዓለም አቀፍ አክተሮች ተዋንያን ሁሉ እየተሳተፉበት ያለ መሆኑን በግልጽ ያስቀመጠበት ነው። ስለዚህ የህግ የማስከበር ሳይሆን የስርዓት ለውጥ መሆኑንም በግልጽ አስቀምጧል የሚለውን መረዳት ይችላል ወንድም ማለት ጨረስክ? አንሙት ጨርሻለሁ። ኦኬ ያ አረበኛ 13 ምርጥ ጽሁፍ ነው የጻፈው እና በደንብ ዲባንክ አድርጓል። ከዚህ በፊት የነበሩ የተዛቡ ትርክቶችን ለምሳሌ ጦርነቱ አማራ ላይ ኢምፖዝ የተደረገ ጦርነት እንደሆነ አሳይቷል።
ፕሪቶሪያ necessarily በኮዘር ሪሌሽንሺፕ በፕሪቶሪያና በአማራ ላይ በታወጀው ጦርነት መካከል ምክንያታዊ ትስስር እንደሌለ ለማሳየት ሞክረዋል። በዋናነት ፕሪቶሪያ ከመጀመሩም በፊት የአማራ ህዝብ ተጋላጭ ነበር። ፕሪቶሪያ የአማራን ህዝብ አባንደን ያደረገ ነው። ከፕሪቶሪያም በኋላ አማራ ፒስ ስፖይለር ተብሎ የተፈረጀ ነው። ስለዚህ አማራ ፕሪቶሪያ ቢሄድም ባይሄድም ጦርነት ውስጥ ነበር፣ ቢገባም ባይገባም ጦርነት ውስጥ ነበር፣ ቢሳተፍም ባይሳተፍም ጦርነት ውስጥ ነበር። ኤንድ አማራ ላይ የታወጀው ጦርነት በአገዛዙ ኢምፖዝ የተደረገ እንጂ አማራ የፈበረከው ጦርነት እንዳልሆነ በግልጽ የታየበት ነው። ሌላው እሱን ጨምሮ በርካታ ባለሙያዎች ፕሮፌሽናልስ፣ እሱ የህግ ባለሙያ ነው፣ ሌሎች በርካታ መምህራን፣ ምሁራን፣ አርሶ አደሩ፣ ወጣቱ፣ ምኑ፣ ነጋዴው፣ ባለሀብቱ፣ ዳያስፖራውን ጨምሮ ይሄንን ትግል የሚታገልበት ምክንያት መኖር ስለሚፈልግ ነው። አልቲሜትሊ ወደ ይሄንን መሳሪያ ያነሳ ነው ይሄ መሳሪያ ደስ ስለሚል አይደለም ነው የሚለው አርበኛ አስረስ። ይሄንን የተሸከመው because there is no other way ራሳችንን ልንከላከል የምንችልበት ሞራሊና ሌጋሊ ጀስቲፋይድ የሆነ በሞራልም በህግም ድጋፍ ያለው ህዝባችንን ከጥቃት ልንከላከል የምንችልበት ሌላ መንገድ የለም ነው። ምንም አማራጭ የለም። ተሰለፍን ሶፍት ስጧቸው ነው፣ ያልቅሱ ነው፣ ጥላ ይሆናቸዋል ነው፣ በግሬደር መቅበር ነው፣ ሚሊዮኖችን ማፈናቀል ነው፣ ዛቻ ነው፣ ስድብ ነው፣ ማንጓጠጥ ነው፣ ማዋረድ ነው። ምንም ማድረግ አይቻልም። ቤዚካሊ እንኳን ያኔ ዛሬ ምንም ማድረግ አይቻልም። እንኳን አማራ ሆኖ ናሽናል ዲያሎግ ውስጥ የገቡ ሰዎች ምንም ማድረግ የማይችሉበት ደረጃ ላይ የደረሱበት ሀገር ነው። በነገራችን ላይ በሌላ በምንም መንገድ ከዚህ አገዛዝ ጋር ምንም ማሳካት የሚቻል ፖለቲካሊ ሴትል ልታደርግ የምትችለው አንድም አጀንዳ የሌለ መሆኑን በትክክል የታየበት ነው። አርበኛ አስረስ ለምን ወደ ትጥቅ ትግል እንደተገባና የተገባበትም ምክንያት የመጨረሻው ፖለቲካዊ አማራጭ ሁሉ በሀገሪቱ ውስጥ ተፈልጎ ተፈትሾ ታጥቶ ህዝባችንን ለማዳን ያለው የመጨረሻው አማራጭ እሱም ሆኖ ግን አማራ ያልጀመረው ጦርነት ኢምፖዝ የተደረገ ጦርነት እየጠፋ ያለ ህዝብ ራሱን ለመከላከል አልተነሳም። በነገራችን እየጠፋ ያለ ህዝብ ራስን ለከላከል ብሎ አልተነሳም። እየጠፋ ያለ ህዝብ ላይ ነው ሌላ ተጨማሪ ጦርነት ይዞ የመጣው ይሄ ብሪተኛ ቡድን። በግብጽ ጀነራሎች አይደለም የሚመራው ጦርነቱ፣ በነብራኑ ጁላ ነው። በነገራችን ጦርነቱ የሚመራው በሌሎች የጎረቤት ሀገራት ጀነራሎች አይደለም፣ በእነ ይልማ መርዳሳ የሚመራ ጦርነት ነው። ድሮኖቹ የሚታዘዙት በእነሱ ነው። እና አርበኛ አስረስን ጨምሮ በርካታ ህዝብ እዛ ቦታ ላይ እንዲገባ ራሱን እንዲከላከል ያስገደደው ትልቁ ምክንያት የመኖር ፍላጎት መሆኑን ተፈጥሯዊ መብት መሆኑን የገፋው ይሄም በሞራልና በህግ ጀስቲፋይድ መሆኑን ወይንም ደግሞ በሞራልና በህግም ጭምር ድጋፍ ያለው መሆኑን ያሳየበት ነው። ከትርክት አንፃር ምክንያቱን የሞገተ ነው። አንሙት ለምንድን ነው ይሄ ትግል የሚደረገው የሚለውን ነገር ለምሳሌ ስልጣን ሊይዙ ነው ወይንም ደግሞ እንደዚህ ሊያደርጉ ነው፣ ራሳቸውንና ፍላጎቶቻቸውን በኃይል ሌላው ህዝብ ላይ ሊጭኑ ነው፣ የአንድ አሃዳዊ ስርዓት በሌሎች ላይ ሊያመጡ ነው፣ አንድ ሃይማኖታዊ ስርዓት ሌሎች ላይ ይሄ ፈረንሳይ ታዋቂ ፈረንሳይ በነገራችን ላይ በአፍሪካ ቢዝነስ እና ፖለቲካ ላይ ልዩ ትኩረት የሚያደርግ በፈረንሳይ ሀገር የሚታተም ማጋዚን ነው። አንሙት በጣም በአፍሪካም በዓለም አቀፍ ደረጃም ተነባቢና ተደራሽ የሆነ ነው። በነገራችን ከዚህ አንፃር ትርክቱን ዲስሚስ አድርጓል። ሁለት ምን አይነት አቅም ፈጠረ አፋብን የሚለውን የአፋብንን አቅም ያሳየ ነው። ኖት ኦንሊ አቅሙን how and why የሚለውን the hows and whys ይሄንን ትግል እንዴት ነው አፋብን የሚያደርገው? የሪሶርሱ ምንጭ ማን ነው? የአይዲዮሎጂው ምንጭ ማን ነው? የሐሳቡ ምንጭ ማን ነው? ማን ነው የሚደግፈው አፋብንን? የፋኖ ትግል በሌሎች አጋላት የሚደገፍ ነው ወይ? እነ ኤርትራ ናቸው የሚያግዙት? የነ ግብጽ ተቀጥያ ነው ወይ? ምናምን የሚለውን ነገር ዲስሚስ ያደረገ ነው። ያንን ቤዝለስ አኪዩሴሽን እርቃኑን ያስቀረ ነው። በራሳችን አቅም ነው የሚለው። በራስ በቅነት የምንላት ነገር አለች። ከራስ አቅም ዛሬ ለምሳሌ ወለጋ ላይ እንትን የተባለው ሪሶርስ በነገራችን ላይ አንድ ሌላ እዝ ወይ ፕሮባብሊ ተጨማሪ ሁለት እዝ የሚያስታጥቅ ሆኖ ታገኘዋለህ። ዳሰት መነሻው የትግሉ ስልት እና ህዝባዊነቱ፣ የመረጃው ምንጩ ህዝብ፣ የስንቅ ምንጩ ህዝብ፣ የትግሉ ምንጭ ህዝብ፣ የሰው ሀብት ምንጩ ህዝብ። ሪኮነሰንስ ድሮን መጠቀም አይጠበቅብህም። በጣም ብዙ ቢሊዮን ዶላር የሚያስወጡ የቱርክና የቻይና ድሮኖችን መጠቀም የለበትም ፋኖ። አዲስ አበባ ቤተመንግስት ውስጥም ሆነ
ደባርቅ ላይ ምን እንደሚያወራ ያገዛዙ ጀነራል ሰፊ ህዝባዊ ሰንሰለት ዘርግቶ እያንዳንዱን ያገዛዙን እንቅስቃሴ ምክንያቱም ለመሰለህ አንሙት ምንድነው የሚለው አስረስ በጽሁፉ ላይ ከህዝብ ጋር የሚዋጋ ሰራዊት ነው ኮዝ የለውም ይላል ኦብጀክቲቭ የለውም በእኛና በእነሱ መካከል ያለ የዓላማ ልዩነት ጦሩን አዛብቶታል ይላል አስረስ ፋውንዴሽን የለውም ወደ ህዝብ ሊተኩስ የሚችልበት ምክንያት የለም ይሄ አገዛዝ ጦርነቱን ተሸንፎ የገባው ህዝብን ወጋለው ብሎ ሲገባ ነው ደፍሮ ከህዝብ ጋር የተዋጋ በነገራችን ላይ ምናልባትም በአንደኛው ክፍለ ዘመን በሚቀጥሉት 2 እና 3 ሴንቸሪስ የሚሳቅበት አገዛዝ ነው በነገራችን ላይ ደፍሮ ኢትዮጵያን ህዝብ ወጋለው የሚል ሌሎች በርካቶች ሞክረው ላለፉት ሺህ ዓመታት እኮ ነው አንሙት ያለፉ በርካታ ወራሪዎችን ሲያሳፍር የነበረን ህዝብ በጦርነት እንገጥራለን ብለው የገቡ ሞኞች ናቸው እነዚህ አዲስ አበባ ላይ ያሉት ቴክኖሎጂ ታጥቀናል እያሉ የሚመጻደቁ ኃይሎች ማለት ነው ከመሰረቱ የትግሉን የሞራል ስንቅም በተመለከተ አንሙት ህዝባዊነቱን በተመለከተ በሚገባ አስረድቷል ለምን እያሸነፍናቸው ነው የሚለው ነገር በደንብ አስቀምጧል ከዛስ ጦሩ በስፋት እንደሚማረክ ወታደሩ እንደተዛባ ኃይሉና ሚዛኑ እንደተዛባ በደንብ በጽሁፉ አስቀምጧል ለምንድነው የምናሸንፈው የሚለውንም አብሮ ስላብራራ ማለት እንማረካቸዋለን ያለው አሁንም ሁለት ምርጫ ነው ያለው አለ ወይ ጦርነቱን መቀጠል ወይ መማረክ ነው ያለው እድል ኤዘር ወይ ግን ምን ይላል አለ ይሸነፋል ሁለቱንም መንገድ ወይ እጅ መስጠቱንም ጦርነቱንም መቀጠል እጅ ቢሰጥም ተሸንፎ ነው የሚሰጠው እቀጥላለሁ ቢልም ይሸነፋል ሌላ አማራጭ የለውም ፖስት አብይንም ጭምር የሚያየው በዚህ ንግግሩ አስረስ አንተ እንዳልከው አልቲሜትሊ ይሄ ትግል አብይን ብቻ እና አብይ ስርዓት ከአብይ ስርዓት በኋላ ግራ እንጋባለን የሚል ሳይሆን በተጨባጭ ምን አይነት ስርዓት የማዋለድ ፍላጎትም እንዳለው የሚያሳይ ነው ሌላው ርዕሱን አይተው ከሆነ አንሙት አብይ አህመድ የገባበት አጣብቂኝ ሲል ነው ርዕስ የሰጠው አብይ አህመድ የገባበት አጣብቂኙ ሀገሪቱ ውስጥ ካለው ፖለቲካዊና ወታደራዊ ሽንፈት ብቻ የሚመነጭ ሳይሆን እንዴት ወደ ቀጠናዊ ቅርቃር ውስጥ እንደገባ ኤንድ ጦርነቱ እንዴት ሪጂናላይዝድ እንደሆነና ኢንተርናሽናላይዝድ እንደሆነ ህግ አስከብራለሁ ብሎ ትግራይ ሄደው ኃይል ህግ አስከብራለሁ ብሎ አማራ ሄደው ኃይል እንዴት ዓለም አቀፋዊ ኪሳራ ውስጥ እንደገባ ቀጠናዊ ኪሳራ ውስጥ እንደገባም ጭምር ያሳየን ዛሬ ስንመለከት የነበረውን ነገር ስትመለከተው ለምሳሌ ዛሬ የሚድል ኢስት አይዞት የወጣው አንድ ሪፖርት ነበር ጂጂንግ የተባለው የቻይና ካምፓኒ ግን ደግሞ በሰፊ ሼር ያላት ዩናይትድ አረብ ኤሚሬት ሰፊ ሼር ያላት ድርጅት እንዴት ኩርሙክንና የኩርሙክን ማዕድን የ300 ሚሊዮን ዶላር ኢንቨስትመንት አድርጎ ከአላይድ ጎልድ ሰፊ ሼር ለመቆጣጠር ዩናይትድ አረብ ኤሚሬት ነች የወርቅ ቀጠናው ኩርሙክን ለመያዝ እንዴትና ምን አይነት ስልቶችን እየተከተለች እንዳለች በግልጽ የሚያሳይ ነው ሱዳን ውስጥ የሚደረገው የወርቅ ጦርነት የት መጣ ኩርሙክ ኢትዮጵያ መጣ ዩናይትድ አረብ ኤሚሬት ቀጥታ የጦርነቱ ቦታ ላይ ሄዳ በጂጂንግ ጎልድ በሚባል ድርጅት በኩል ከአላይድ ጎልድ ላይ የማዕድን ስፍራ ገዝታ ያን ኩርሙክ የሚባለውንና ሰፊውን ኢትዮጵያንና ሱዳንን የሚያዋስነውን አካባቢ የወርቅ ቁፋሮ ልትጀምር ሙሉ ለሙሉ ገባችበት አሁን ዩናይትድ አረብ ኤሚሬት ሱዳን ውስጥ የሚደረገው የወርቅ ጦርነት ቀጥታ የት መጣ ኢትዮጵያ ውስጥ መጣ ይሄ ጦርነት የት ሄዳል ለገደምቢ ሄዳል አንሙት ነገር ሱዳንን ከኮርዶፋን እስከ ብሉ ናይል እያቃጠለ እያመሰ ያለው ማዕድንን ታርጌት ያደረገ ማዕከል ያደረገ ፍጅት ጎትቶ አመጣው አብይ አህመድ ለምን ይከኖት ዊን አገርስ ውስጥ ያለውን ጦርነት ማሸነፍ አልቻለም ስለዚህ መገበር ነበረበት ሲገብር የዩናይትድ አረብ ኤሚሬትን የፖሊሲ ፍላጎትና የጦርነት ፍላጎት የማዕድን ፍላጎት መሸከም አለበት ስለዚህ እስካናቱ ድረስ ተጭኖ ነው የመጣው ማለት የሌሎችን ኃይሎች ፍላጎት ማለት እንዴት ሀገር ውስጥ ያለው ፖለቲካና ወታደራዊ አሰላለፍ አብይ አህመድን ወደ ቀጠናዊ ቅርቃር ውስጥ እንዲገባ አድርጎት ከሶማሊያ ከሱዳን ከጅቡቲ ከኤርትራ ከመላ ቀጠናው ላይ ካሉ ሀገራት በቀጠናው ብቻ አይደለም ግብጽንና ሳውዲ አረቢያን ጨምሮ ቱርክንና ፓኪስታንንም ጨምሮ እንዴት በቀጠናው ውስጥ ካሉ ኃይሎች ሁሉ በተቃራኒ እንዲሰለፍ እንዳደረገው ቀደም የላኩልህ አንድ ጽሁፍ ነበር አይደል
ሆርን ሪቪው ላይ የጻፉት ዛሬ እንዴት ሳውዲ ከምትመራው ያ ኮአሊሽን ውጪ እንደተደረገ አብይ አህመድ የሚያሳይ ነው። እነ ናይጄሪያ ተጋብዘው እነ ፓኪስታን ተጋብዘው እነ አፍጋኒስታን ተጋብዘው ኢትዮጵያ እንዴት እንደተገለለች የሚያሳይ ነው። ኢትዮጵያ እዚህ ቀጠና ላይ ብቻ አይደለም ከገልፍ ሀገራትም ጭምር አብይን ዲስሎኬት እያደረገው እየነቀለው ነው ያለው። ከዓለም የፖለቲካ ጌም ውስጥ ነው እየነቀለው ያለው። ለምን ሀገር ውስጥ የጀመረው ጦርነት መሰረት እንዳይኖር አድርጎታል። የሚቆምበት እግር እንዳይኖረው አድርጎታል። that's why ዛሬ የምታየው ከዚህ በፊት በሰላማቸው የምናውቃቸው አካባቢዎች ምንም አይነት የጥይት ድምጽ ማንሰማባቸው የደቡብ ምዕራብና ደቡብ ኢትዮጵያን ይዞ እስከ ጋምቤላ ድረስ ያለው አካባቢ አሁን ዛሬ ምንድነው የሆነው? የትጥቅ ትግል ሰንሰለቱ አካል ሆነ። አስረስ እያሳየ ያለው በእኔ እምነት ይሄንንም ጭምር ነው። እንዴት የሀገሪቱ ውስጥ ፖለቲካ የቀጠናው ፖለቲካን እንዲሸነፍ እንዳደረገው ከዛም እንትን ብሎ አልፎ ደግሞ በዓለም አቀፉ ደረጃ ባሉ ሁኔታዎች ውስጥ እና የዓለም አቀፍ ጦርነት ጫና ተሸካሚ እንዲሆን ኢኮኖሚውን ስትመለከተው፣ ፖሊሲ ቨልነራቢሊቲውን ስትመለከተው፣ ኢንስቲትዩሽናል ቨልነራቢሊቲውን የተቋማት ውድቀቱን ድቀቱን ስትመለከት አንሙት በፖሊሲ ደረጃ ያለውን ተጋላጭነት ስታይ ብሩ ያለበትን ሁኔታ ብሩ መሸከም አልቻለም። ያብይን ጦርነት አሁን ብሩ በየዕለቱ በዚህ ደረጃ እየደቀቀ ያለው ዛሬ የሚወጡት ሪፖርቶች እያየ ነው። ከሮይተርስ እስከ ብሉምበርግ ድረስ ሀገሪቱ ውስጥ ያለው የገንዘብ መጠን ዓለምን በሚያስደነግጥ ሁኔታ እያሽቆለቆለ ነው የሚሉት። ይሄንን ኢንሴንቲቫይዝ ለማድረግ ገንዘቡን ባክ ለማድረግ የሀገሪቱ ናሽናል ባንክ ያለውን ዶላር እየመዘዘ ገንዘቡን ባክ ለማድረግ እየሮጠ ያለውን እያሽቆለቆለ ያለውን ብር ለመሸከም ኢኮኖሚካሊ እንዴት ባንክራፕትድ እንደሆነ ፖለቲካሊ እንዴት ባንክራፕትድ እንደሆነ አስረስ በደንብ አሳይቷል በዚህ ጽሁፍ ማለት። ከዛ ከቀጠናውም አልፎ አጠቃላይ ያለውን ሁኔታ አሊያንስ እንዴት እየተፈጠረ እንዳለ ሀገሪቱ ውስጥ ያለው እንዴት ፓወር ባላንስ shift እያደረገ እንዳለ የኃይል ምጥጥን ወይንም ሚዛን እየተዛባ እንዳለ 9 ኃይሎች ጋር ነው ደብረጽዮን ያልከኝ አንሙት ከ9 ኃይሎች ጋር ነው ኦሬዲ ጥምረት ተፈጥሯል አለ ያልከኝ። so it's almost a new government is coming ማለት እኮ አዲስ መንግስት እየመጣ እንዳለ ማሳያ ነው። so ይሄ አጠቃላይ አስረስ በዚህ ጽሁፉ ያሳየው ነገር ትርክትን የማረቅ የትግሉን ዓላማ መዳረሻ አካሄድ የተፈጠረውን አቅም ጉልበት በርካታ ነገሮችን ያሳየበት ነው። ይሄ ሌላው እንዳልከው ከጽሁፉ ባሻገር ደግሞ የሚሰጠን ፖለቲካዊ ትርጉም ቀላል አይደለም። ዲፕሎማቲክ ትርጉሙ ጀስቸሩ ቀላል አይደለም። ናው አማራ አሁን ሰዎች የሚጽፉለት ማህበረሰብ አይሆንም። ያንን ታሪክ እየቀየረ ነው አማራ። በነገራችን ራሱ አመራሮቹ የሚመጉቱለት፣ አመራሮቹ የሚሞገቱለት፣ አመራሮቹ የሚናገሩለት፣ ተቋማቶቹ የሚታገሉለት ህዝብ ሆነ አማራ። እባካችሁ ድምጹኑን እያልን ሰልፍ አይደለም የምንወጣው ማለት ራሳችን ለህዝባችን ድምጽ የምንሆንበትን ኬፓቢሊቲ ነው እየፈጠርን ያለን። እባካችሁ ህዝባችንን አድኑት ብለን ሰልፍ አይደለም ማለት ነው የምንወጣው። ከዚህ በኋላ ራሳችን ህዝባችንን እናድነዋለን። የኛ አቅም ህዝባችንን ከጥፋት ይከላከለዋል የሚል ግንዛቤ እየተያዘ ዕውቀትን ትርክትን የማረቅ ስራው ደግሞ የሌሎች ኢንተሌክቹዋሎች በርደን ሳይሆን በተውሶ የሚሰራ ስራ ሳይሆን ራሱ አማራ የሚሰራው ራሱ ሊደርሺፑ አስዩም የሚያደርገው ሪስፖንሲቢሊቲ። ለኔ ፖለቲካ ማለት ይሄ ነው። እነዘመነ ለመሞገት ፈቃደኛ ሲሆኑ የዓለም አቀፍ ተቋማት ላይ ሲሞገቱ የአማራን ትግል አድማስ ማስረዳት ሲችሉ አመራሩ ለውጡን አማራጩን አማራጭ ፖሊሲ ሐሳብን አማራጭ ቀጠና የሰላም አማራጮችንና ሐሳቦችን ማሳየት የሚችል ሊደርሺፕ እየመጣ እንዳለ ማሳየት ሲችል የሀገሪቱን የቀጠናውን የዓለም አቀፉን ፖለቲካዊና ሁኔታ መተንተን እንደሚችል አማራው ማሳየት እየቻለ መጣ ማለት ነው። so really it's a big እንትን ትልቅ የቪዚቢሊቲ ስራ ነው እየተሰራ ያለው በዚህ ረገድ። ይሄንን ኢንተርናሽናል ቪዚቢሊቲ ለመፍጠር የሚሰራ ቲም ከወዲሁ የኔን ዕውቅና አግኝቷል፣ የኛን ዕውቅና አግኝቷል፣ የኤቢሲን ዕውቅና ኢንዶርስመንት አግኝቷል። በርታ ነው ቪዚቢሊቲ ላይ እየሰራ ያለ ቲም። ይሄ ነው ፖለቲካ፣ ይሄ ነው ኢንተርናሽናል ፕሬዘንስ ማለት ይሄ ነው። ይሄ ነው ቪዚቢሊቲ መታየት ማለት ይሄ ነው። ትግልን ማሳየት ማለት አብይ አህመድ ሽፍቶች የሚለው ትግል እንደሌለ ከዚህ በኋላ ለምን አብይ ብቻ የሚናገርበት አውትሌት አይደለም ያለው። አንሙት 14ኛው 15ኛው ክፍለ ዘመን ላይ አይደለም ያለ ነው።
አንድ የፖርቹጋል ቄስ መጥቶ ኢንተርቪው እስኪያደርግ ድረስ አይደለም የምትጠብቀው ዛሬ። አንተ ያለህበት ቦታ ላይ ቀጥታ ስለ ህዝብ የምትናገርበት የምትናገራቸውም ንግግሮች ሐሳቦችህ በአጠቃላይ በዓለም አቀፍ ደረጃ በፍጥነት ኢምፓክት የሚያደርጉበት ዘመን ላይ ነው። ሶ አሁን ሊደርሺፑ ሰሞኑን እንግዲህ ይሄ በነገራችን ላይ አሁን ፐርፒኒያ ይካሄዳል የምንለው ፎቶ አውደሪም ትልቅ ቪዚቢሊቲ የሚፈጥር ነው። ፋኖ ኪንግደም ነው የሚለው ጋዜጠኛው ታይቶታል ምን እየመጣ እንዳለ። የፋኖ መንግስት በሚል ነው የሚያካሂደው ያንን አውደሪ ከቻልን አሜሪካና ሌሎች ሀገራት ላይ እናመጣዋለን። በነገራችን ላይ አንሙት። ሶ ምን ለማለት ነው? እንደነዚህ አይነት ስራዎች እንደነዚህ አይነት ጽሁፎች የአርበኛ አስረስን ሚና ብቻ ሳይሆን አጠቃላይ የአፋብንን ሊደርሺፕ ኢንተርናሽናል ቪዚቢሊቲ የተቋሙን ፕሬዘንስ በዓለም አቀፍ ደረጃና በቀጠናው ፖለቲካ ላይ የሚኖረው የትርክት የበላይነት ቁጥጥርን ለመያዝ በሚደረግ ስራ ላይ የሚያመጣው ተጽዕኖ አምፓራልድ ነው፣ ቀላል አይደለም። ስለዚህ በርቱ፣ ጠንክሩ፣ ይሄ ስራ ተጠናክሮ መቀጠል አለበት የሚለውን ነገር በዚህ አጋጣሚ እናንሳው ብለን ነው። የምትጨምረው ነገር አለ? ትንሽ ነገር ወደ ሌላ ብንቀጥል ጥሩ ነው። የአዲስ ኃይልም ተመስርቷል። ቅድም ስለተካከስከው አይ ቲንክ ይሄ ጽሁፍ መቀጠል አለበት ነው ትልቁ ቁም ነገር። እንዲህ ያሉ ሐሳቦች የዓለም አቀፉ ማህበረሰብ የዲፕሎማቲክ ማህበረሰቡ ማለት ተንታኞችም ሌሎችም ፋኖን በተመለከተ በሚያነሷቸው ሐሳቦች ፋኖ እንዴት ይሸነፋል ወይም ምን አይነት ቁመና አለው በሚለው ትርክትን ማስተካከል ብቻ ሳይሆን ስለ ድህረ አብይ እንዲያወሩ ማድረግ የድህረ አብይ ኢትዮጵያ ሊያስተካክል ሊመራ የሚችል የፖለቲካ ኃይል መጥቷል የሚለውን ጉዳይ በትክክል አመላካች በመሆኑ የሚደረጉ ውይይቶች ወደዚያ አቅጣጫ እንዲሄዱ የሚያደርግ ነው የሚለውን እንውሰድ ብዬ ነው። ያ ሶ አዲስ የመጣ ስላለው ኃይል ነገርን አንሙት አያይዘ ኦሬዲ ስላነሳው ማለት መልካም። እንግዲህ ዛሬ አንድ መግለጫ ደርሶናል። አንድ መግለጫ ደርሶናል ብቻ ሳይሆን የዚህን ድርጅት አመራሮችም ለማነጋገር ሞክሬያለሁ። ለቃለ መጠይቅ ሰሞኑን ይዘናቸው እንቀርባለን። ነገር ግን የደቡብና የጋምቤላ ህዝብ ንቅናቄ ደጋህን የሚባል ድርጅት መቋቋሙን እና ትግል መጀመሩን የሚገልጽ ነው። የደቡብና የጋምቤላ ህዝብ ንቅናቄ የሚባለው እንግዲህ ከዚህ ቀደም ደቡብ ላይ ደቡብ ፋኖ የሚል እንቅስቃሴ እንደነበረ ታውቃለህና እነሱ ጋምቤላ ላይ ያሉ ኃይሎችንም አንድ ላይ በማድረግ እንቅስቃሴ እያደረጉ ነው ያሉት። ስለዚህ ለኢትዮጵያ ኃይሎች ትብብር ምክር ቤት በቅርብ ለተመሰረተው የኢትዮጵያ ኃይሎች ትብብር ምክር ቤት የጻፈውን ደብዳቤ የተመለከተ መግለጫ ነው የላከልን። በዚያ መግለጫ ላይ በተለይ ምክር ቤቱ አባል መሆንን በሚመለከት ነው ይህንን ደብዳቤ የጻፈው። ስለዚህ ቅድም እንዳልከው ሰሞኑን በስዊዝ ጋዜጣ ላይ አርበኛ ዘመነ ይህንን የትብብር ምክር ቤት ይፋ ካደረገ በኋላም ተጨማሪ ድርጅቶች ወደዚሁ ምክር ቤት እየገቡ እንደሆነ ነው የሚያሳየው። ስለዚህ የደቡብና የጋምቤላ ህዝብ ንቅናቄ ደጋህን የኢትዮጵያ ኃይሎች ትብብር ምክር ቤት አባል መሆኑን የሚገልጽ ሐሳብ ነው የቀረበው። እንግዲህ አንደኛው ነገር ትልቁም ነገር ይሄ ነው። ሌላኛው ግን በተለይ አባል መሆን ብቻ ሳይሆን በመግለጫቸው ላይ የገለጹት ያለንን ሙሉ ወታደራዊ ፖለቲካዊና ማህበራዊ አቅም ለትግሉ እናውላለን ሲሉ አስቀምጠዋል። በዚሁ ደብዳቤ ላይ የሥርዓት ለውጥ እንደሚያስፈልግ በግልጽ አመላክተዋል። ኢትዮጵያ በህግ የበላይነት የሰብአዊ መብቶች የሚከበርባት የማንነት ክብርና ጥበቃ የሚደረግባት ሀገር መሆን አለባት በሚል በዓላማ ደረጃ የሥርዓት ለውጥ እንደሚያስፈልግ በግልጽ አስቀምጠዋል። በተለይ አምባገነናዊ አገዛዝ ስርዓት ዜጎችን የሚከፋፍል አገዛዝ ሊወገድ ይገባል የሚለውን ግልጽ አድርገዋል። ኢትዮጵያ ሉዓላዊነትና ሰላሟ ሊጠበቅ ይገባል የሚልም ወይም እሱን ማድረግ የንቅናቄው ዓላማ መሆኑን በግልጽ አስቀምጠዋል። በዜጎች መካከል የዜጎች ደህንነትና እኩልነት ሊከበርባት የሚገባ ሀገር መሆን አለባት የሚለውንም በግልጽ አስቀምጠዋል። የኢትዮጵያ የተፈጥሮ ሀብቷና ሰብአዊ ሀብቷ የዜጎችን ፍትሃዊ የሆነ እድገት ሊያስመዘግብ ወይም ሊያስጠብቅ በሚችል መንገድ ጥቅም ላይ ሊውል ይገባል ብለዋል። በተለይ ትብብሩ
የሚፈጠረው ትብብር ከምንም ነገር በላይ በአንድ ማዕከላዊ ማዕከል ግልጽነት ባለው አካታች በሆነ ፖለቲካዊ አቅጣጫ እና የህዝብን አመኔታ በያዘ መንገድ ተግባራዊ መሆን አለበት በሚል በግልጽ አስቀምጠውታል። ኢትዮጵያን በተመለከተ በግልጽ የህልውና አደጋ ላይ ያለች ነች ሲል ነው የገለጸው ይሄው ንቅናቄ። ስለዚህ የትብብር ምክር ቤቱ ደግሞ ብቸኛው መፍትሄ ነው የሚለው ኢትዮጵያን አሁን ካለችበት የህልውና አደጋ ሊያወጣት የሚችለው ብቸኛው የመውጫ መንገድ የትብብር ምክር ቤቱ ነው። ስለዚህ ደግሞ ሁሉንም አይነት ዋጋ ለመክፈል ተዘጋጅተናል ነው የሚለው። ይሄ ምን ማለት ነው? በአጠቃላይ ምን ማለት ነው ስትል ቅድም የጠቀስነው ነገር አለ። የጸረ አገዛዝ ትግሉ በዳይቨርሲቲውን ተመልከተው። የጸረ አገዛዝ ትግል ዳይቨርሲቲ በምን መንገድ እየመጣ ነው ያለው? በሚታጠቁ ኃይሎች ዳይቨርሲቲ ተመልከተው። ጂኦግራፊክ ዳይቨርሲቲውን ተመልከተው። የትግል የስትራቴጂውን መንገድ ተመልከተው። የትጥቅ ትግል ብቸኛ አማራጭ ሆኗል። በዚች ሀገር በር ተዘግቷል። ስለዚህ በአራቱም አቅጣጫ ስትሄድ በአገሪቱ ላይ የትጥቅ ትግል ይህንን አገዛዝ ማስወገድ ብቸኛ አማራጭ ነው የሚሉ ወታደራዊ ፖለቲካዊ ትጥቅ ትግልን የመረጡ ድርጅቶች ኃይሎች በመላ ኢትዮጵያ ተነስተዋል። ስለዚህ የተቃውሞ የጸረ አገዛዝ ትግሉን መስፋፋት በግልጽ የሚናገር ነው። ይህንን ዓለም አቀፉ ማህበረሰብ ዲፕሎማሲው ሊሰማ ይገባል። የደቡብና የጋምቤላ ህዝቦች ንቅናቄ ወታደራዊ ትጥቅ ትግል ሊያደርግ መጥቷል። ግልጽ የሆነ ዓላማ በማስቀመጥ ቀላል ነገር አይደለም። ህብረትና ትብብር እንደሚያስፈልግ አምኖበት እንዴት መሆን እንዳለበትም በሚጠቁም መንገድ አባል መሆኑን አካል መሆኑንም ጠቁሟል። እነዚህ ሁሉ ኃይሎች ደብረጽዮንም ወደ 9 የሚሆኑ ኃይሎች ጋር ግንባር ፈጥረናል ብሎ ነበር። ይሄ የትብብር ምክር ቤት ያንን የሚያመላክት ነው። 9 ድርጅት ዝም ብሎ 9 ቦታ ተበትኖ 9 አይነት ጦርነት 9 አይነት ትግል ሊያደርግ አይችልም። የሁሉም እምነት አንድ የሁላችንም የህልውና አደጋ የሀገራችንም የህልውና አደጋ የሆነ አገዛዝ አለ። ይሄ መወገድ አለበት። የሀገራችን ሰላምና ሉዓላዊነት ተጥሷል ነው። ይሄን ሁሉም ነው የህዝቦች ሉዓላዊነት እና ህልውና አደጋ ውስጥ ወድቋል ነው። ይሄን በግልጽ የሚያስቀምጠው። ስለዚህ ለአገዛዙ ይሄ ምን ማለት ነው? ብዙ ነገር ማለት ነው። ባጫ የፈራው ነገር ነው። የሀገሪቱን ሰራዊት በመላው ኢትዮጵያ የመለጠጥ ፍላጎት አለን ያለው የሚለጥጠውም አገዛዙ ነው። የሚፈጥረውም እንዲህ ያለ ትግል እንዲፈጠር ያደረገ ያለውም ይሄው አገዛዝ ነው። የሚደረገውን ትግልና ትብብር የሀገር ውስጥ ብቻ ሳይሆን ከሀገር ውጭ ድንበር ዘለልም እንዲሆን እያደረገ ያለው ይሄው አገዛዝ ነው። ስለዚህ ባለቤቱ እሱ ነው። ስለዚህ ምን ማለት ነው? ወለጋ ላይ እንደዚህ ያለ አደጋ እንደዚህ ያለ ጥቃት ሲደርስበት እዛ ኃይል ማስተማራት አለበት። የደቡብና የጋምቤላ ህዝቦች ንቅናቄ ህዝብ ንቅናቄ ተመሳሳይ ወታደራዊ እንቅስቃሴ ውስጥ ሲገባ ኃይል ወደዛ ማስተማራት አለበት። ONLF በምስራቅ ማጥቃት ሲጀምር ኃይል ወደዛ ማስተማራት አለበት። ኦል ኦቨር ኢትዮጵያ ማለት ነው። እዚህ ላይ ኢትዮጵያ እየበለጸገች ነው የሚለውን ያገዛዙን ዲስኩርና ተስፋ እየሰሙ መና የሚጠብቁ ካሉ ቆመው ይመለከቱ። ለምን ይሄ ሁሉ ማለት ይገባል። አሁን አብይ አህመድ እያስተዳደራት ያለችው አገር አዲስ አበባ ነች። አዲስ አበባ ከንቲባ ነው እየተባለ ይቀለድ ነበር። ግን አሁን በትክክልም ወደዚያ እየሄደ ነው። ከአዲስ አበባ ወጥቶ ለመንቀሳቀስ መኪና ማስነሳት ከባድ የሆነበት በብዙ መንገድ ብዙ አይነት ገጽታ ያለው ትግል በመላው ኢትዮጵያ መከታተሉን የሚያመላክት ነው እንደማለት። አንሙት እንትናቸውንም ምናምን ሳይሆን ደብዳቤ አወጣጡ ሃይሊ ፕሮፌሽናል ነው ማለት ሎጎ ምኑ በደንብ ዝግጅት የተደረገበት እንደሆነ በዚህ አጋጣሚ ተመልክቻለሁ። አሁን ክሊርሊ እንግዲህ ወደ ትጥቅ ትግል ገቡ ማለት ነው አንሙት ወይስ ምስረታውን ነው ያወጁት? እንግዲህ ብዙ ጊዜ አሁን ችግር የሚሆነው ምንድነው? ችግር የሚሆንብኝ ነገር ምንድነው? እኔ አሁን በርካታ የተለያዩ አካባቢዎች ላይ ትጥቅ ትግል ተቀላቀልን የሚሉ ድርጅቶች አሉ። አክቹሊ መሬት ላይ ያላቸው ኃይል ምንድነው የሚለውን ነገር ብዙ ጊዜ አላውቀውም። ተመሰረቱ የሚባሉ ግን ወታደራዊ እንቅስቃሴያቸው ምን ይድን ነው ምን እየሆነ ነው የሚለውን ነገር ስትመለከት በብዛት አትሰማም። ከሚዲያ ፕሬዘንስ በዘለለ መሬት ላይ ያላቸው በተጨባጭ ያለውን ነገር ማለት ነው። ሆፕፉሊ እንደዛ ሆኖ አለን ከሚል በዘለለ
በተግባር የሚኖሩ ነገሮችን እናያለን ብዬ አስባለሁኝ። ይሄኛው እንደዛ እንዳልሆነ በዚህ በአውሮፓ ወይ በአሜሪካ ሆኖ የሚሰጡ መግለጫዎች ሳይሆኑ በተጨባጭ መሬት ላይ ካሉ ኃይሎች ከተፈጠሩ ኃይሎች የመጡ መግለጫዎች እንደሆኑ ተስፋ አደርጋለሁ ማለቴ ነው። ከዚህ ውጪ ግን የሚነግረን ነገር ግን ምንድነው ይሄ የሚለውን አንተ ያነሳው አንድምታው ጥሩ ነው። ምንድነው አንሙት እንግዲህ ኢትዮጵያ እየመከረች ነው። ከ10 ሰዎች ወደ 50 ሰዎች ገባን ይላል መስፍን አርአያ። ከ50 ሰዎች 250 ሰዎች ውስጥ ገባን። ከ250 ሰዎች ውስጥ በቡድን ተለየንና ወደ 500 ሰዎች ውስጥ ገባን። ከ500 ሰዎች ወደ 120 ሰዎች ደግሞ እንገባለን። እንደዛ እያለ ነው የሚያወራው ሰውየው። እንደሰማሁት ከሆነ የአእምሮ ሕክምና ላይ የሚሰራ ሰው ነው። ይሄ በራሱ ስቴትመንት እነሱ እንግዲህ ከአንድ ግሩፕ ወደ ሌላ ግሩፕ በሚዘሉበት ሁኔታ ውስጥ ኢትዮጵያ ውስጥ ያለው ቀውስ ከአንዱ ክልል ወደ ሌላ ክልል እየዘለለ ሙሉ ቀጠናውን ሙሉ ሀገሪቱን ኢንገልፍ እያደረገ ነው ያለው። በሰሜን ተወስኗል ሲባል የነበረው እንቅስቃሴ አንሙት ሙሉ ሰሜንን አጥለቅልቆ ኮንቨርጅ አድርጎ ከሰሜኑ ጋር ከሰሜን አይደለም ኮንቨርጅ ያደረገው ከኢንተርናሽናል የሀገሪቱን ዓለም አቀፋዊ ድንበር ተሻግሮ ኮንቨርጅ አድርጎ ቀጠናውን ሙሉ አስተሳስሮ ከዛ ሙሉ ቤልት ፈጥሮ ማለት ነው። ከዛ ምዕራቡን የኢትዮጵያን ምዕራብ ዋነኛ የኮንፍሊክት ማዕከል አድርጎ ስትራቴጂክ የሚባሉ የሀገሪቱ አሴቶች ቁልፍ ሀብቶች ያሉበት አካባቢን ጭምር የጦርነት አውድማ አድርጎ ከዛ ተሻግሮ ወለጋን ይዞ በቤኒሻንጉል ጉሙዝና በእንትን አልፎ ጋምቤላ ገብቶ ጋምቤላን ሰርቶ ቤልቱ እንደገና ወደ ምዕራብ ኢትዮጵያን ይዘው ወደ ደቡብ ኢትዮጵያ ገብቶ የነዚህን ሁሉ ኃይሎች ትብብር እየፈጠረ ነው ያለው። ባጫ ደበሌ ምን እየሆነ እንዳለ እየገባው ነው ወይ እየተረዳ ነው ወይ? ናሽናል ዲያሎግ እመራለሁ የሚለው መስፍን አርአያ can he really explain this? ምን እየሆነ እንዳለ ይሄንን ኤክስፕሌን ማድረግ ይችላል? የመስፍን አርአያ ናሽናል ዲያሎግ የትኛውን ኢትዮጵያ ነው የሚያሻግረው? በየትኞቹ ኃይሎች መካከል ነው እየተመከረ ያለው? ምንድነው at the end of the day achieve ማድረግ የሚፈልጉት እነዚህ ሰዎች? ከዚህ የዘለለ ማድነስ አለ ወይ አንሙት? በተጨባጭ ሀገሪቱ ውስጥ ከሚታየው ቀውስ በተለየ ግን ደግሞ በራሳቸው ኢሉዥን በፈጠሯት ኢትዮጵያ 4000 ሆነው አንድ አዳራሽ ውስጥ ተሰብስበው እየመከርን ነው ይላሉ። በእርግጠኝነት እነሱ መክረው በወጡለት ጀነራል ይማረካል። እነሱ መክረን ወጣን ባሉለት ክፍለ ጦሮቻቸው ይማረካሉ። የነሱ ምክክር ምንድነው ሊያስቀይር የሚችለው? የህዝቦች ስጋት የብሔር ብሔረሰቦች ስጋት በዚህ ደረጃ ለምን ጨመረ? እያንዳንዱ ህዝብ ወደ እንደዚህ አይነት ወታደራዊ ትጥቅ ትግል ውስጥ እንዲገባ ምን አስገደደው? what really went wrong አትልም እንዴ? ማለት ምንድነው ችግሩ? መቼም እንደምናውቀው ሳይንሱም ይነግረን ወታደራዊ አማራጭ የመጨረሻው ነገሮችን በፖለቲካዊ መንገድና ሂደቶች በተቋማዊ አካሄድ ልታሳካ ካልቻልክ የመጨረሻ አማራጭ ብለህ የምትወስደው ላስት ሪዞርት ተደርጎ የሚወሰደው የትጥቅ አማራጭ በራሱ አማራጭ አይደለም። የትጥቅ አማራጭ በነገራችን ላይ አንሙት አማራጮች ሁሉ ተመክረው ሲያበቁ ከዛ በኋላ የምትወስደው አማራጭ ነው። it's not የመጨረሻ ምርጫም አይደለም። በነገራችን ላይ ኔሴሲቲ ነው የሚሆነው መጨረሻ ላይ ቾይስ አይሆንም። እሱ በቃ ያንን ማድረግ ግዴታ ስለሚሆን ነው የሚደረገው እንጂ ምርጫችን ስለሆነ መረጥ ነው የሚባል አይደለም። በነገራችን ላይ ወታደራዊ ትጥቅ ትግል የምትመርጠው ነገር አይደለም። በቃ ተገደህ የምትገባበት ነው። ያንን ካላደረግ ሰርቫይቭ ማድረግ አትችልም። ይሄ እንግዲህ በአንድ ወቅት ስምምነት አድርገናል የሚሉት ኃይሎች ጭምር ተመልሰው ወደ ጠሉት ወደ አወገዙት ወደ ትጥቅ ትግል ውስጥ እንዲመለሱ ያደረጋቸው ምክንያት ምንድነው? ፖለቲካችን ምን እየሆነ ነው ያለው አይባልም ወይ ነው? ይሄንን ጥያቄ ያነሱም ወይ እነዚህ ሰዎች? በተቃራኒው ግን የሚሰጡት ምክንያት ምንድነው? ናሽናል ዲያሎጉ ውጤት እያመጣ ነው። የኢትዮጵያ ዘላለማዊ ችግር የብዙ ሺህ ዓመታት ከትውልድ ትውልድ ሲሻገር የነበረው ችግሯ ለአንዴና ለመጨረሻ ጊዜ ሊቀረፍ ነው። መዝሙሮቿ
ካላንደሯ፣ ብሔራዊ ቋንቋ፣ ሁሉም ነገር ሊቀየርላት ነው። እፎይ ልትል ነው እናት ሀገራችን እየተባለ ዳንኪራ ተይዞ አዲስ አበባ ላይ ዳንኪራ እየተመታ ነው ያለው። ብልጽግና አዛዝ አዳራሽ ውስጥ እየተራገፈ ባለበት ሰራዊቱ ደግሞ በየአካባቢው ሲራገፍ ታየዋል። የእነዚህ ሰዎች የሰላም ትርጉም ዓለም ከሚያውቀው የሰላም ትርጉም ዴፊኒሽን የተለየ ነው። የእነዚህ ሰዎች የፖለቲካ ትርጉም ዓለም ከሚያውቀው ናሽናል ዲያሎግ ትርጉሙ ፈጽሞ ዓለም ከሚያውቀው የተለየ ነው። ሊያሳኩ የሚፈልጉት የራሳቸውን ቅዠት ነው እንጂ ሀገሪቱ ውስጥ ያለውን ተጨባጭ ችግር መፍትሄ ሊያበጁለት አይደለም የሚፈልጉት። ሚዲያዎቻቸውም በዛው ያስተሳሰብ ስፋትና መጠን ልክ ስለሚያስቡ ያለውን አደጋ ሊያሳያቸው አልፈቀዱም። እምንነግራቸውን አደጋ አይሰሙ። አደጋው በጣም ኤክስፖኔንሻሊ እያደገ መንግስት ወታደር ከሚያሰለጥንበት አርቲሜቲክስ በላይ ማለት ችግሩ ጦርነቱ የሚስፋፋው እነሱ ወታደር ሰፕላይ ከሚያደርጉት በላይ ሆኗል። አንሙት ምዕራብ እዛ አማራ ነው ያለው። ምዕራቡ ግን ይኸው አሁን በጋምቤላና በደቡብ ታጣቂዎች ሊያዝ ነው። ምስራቅ እዝ አማራ ነው ያለው። ደቡብ እዝ አማራ ነው ያለው። ማዕከላዊ እዝ አማራ ነው ያለው። ሁሉም እዝ አማራ ክልል ነው ያለው። አሁን በአቅጣጫ ጨረሱ። እዝ በቁጥር ሰየሙ። በቁጥር 11ኛ እዝ አማራ ነው ያለው። 10ኛ እዝ አማራ ነው ያለው። ይሄ ሁሉ እዝ እነሱ ሳፕላይ ሊያደርጉት የሚችሉት የወታደር አቅም ሀገሪቱ ከምትፈልገውና ሀገሪቱ ውስጥ እየተፈጠረ ካለው የታጠቁ ኃይሎች ጋር ሊመጣጠን አልቻለም። ይሄንን በፍጥነት በዚህ ደረጃ እድገት እያሳየ ያለን ቀውስ ሊፈታ የሚችለው ነገር ምንድነው? ሳኒቲ ብቻ ነው። መደንገጥ አለብህ። አንሙት ይሄ ሀገርን ይዞ ይጠፋል ብለህ ደንግጠህ ከዛ በኋላ ጄኒው ለሆነ ነገር ቁጭ ማድረግ ነው የሚጠበቅብህ። እስክሪብቶን አስቀምጠህ ህዝብ ጥሪ ነው የምታስተላልፈው። ናሽናል ዲያሎግ እያልክ አትመጻደቅም። እና ይሄው ደቡብ እንግዲህ መጣ። አሁን በምትነግረኝ ነገር ጋምቤላ መጣ። ቀጣይ የሌለበት አካባቢ የለም። በነገራችን ላይ ማዕከሉ ኦሬዲ እንደምታውቀው በጦርነት ኢንገልፍድ ነው። የምስራቁ የሀገሪቱ አካባቢ ከማዕከላዊ የሀገሪቱ አካባቢ ተቆርጧል። አሁንና አብይ አህመድ ከሌላው የሀገሪቱ አካባቢ ጋር በሳተላይት ካልሆነ በትራንስፖርትና በመንገድ አውታሮች የሚገናኙበት አውድ እየጠፋ እኮ ነው ያለው። what does this mean politically now በሚሊተሪ ሳይንስ እነሱ ማረክን የሚሉት ሰው ሆስፒታል ውስጥ ተኝቶ ሲታከም አገኘን ፋኖ ብለው እሱን ማረክን ብለው እንደ ናሽናል ድል እንደ ብሔራዊ ድል ተደርጎ በብሔራዊ ዳያሎጉ ላይ ልጁ እንዲታይ ያደረጉት አሉ። አንድ የተማረከ ቁስለኛ ፋኖ ነበር ትላንት ይመስለኛል። እንደዚህ አይነት ነገር ውስጥ ገብተዋል። ግን የሀገሪቱ ተጨባጭ ሁኔታ እንደምትመለከተው ነው። አንሙት መፍትሄ እንጠብቃለን ወይ አሁንም ከነዚህ ሰዎች አይደለም። እንደ በምትነግረኝ መንገድ ደግሞ እነዚህ አሁን የተመሰረቱት ኃይሎችም ጭምር ከዚህ በፊት የነበሩ ጥምረቶች አካል መሆን የሚፈልጉም ኃይሎች ናቸው ብለኛል። በነገራችን ላይ ደቡብ የሚለውና የደቡብና የጋምቤላ ኮንቨርጅ አድርጓል። አንድ የችግሩን አሳሳቢነትም ያሳያል። በነገራችን ላይ ሁለቱ ኃይሎች በጋራ ለመምጣት ለመሰለፍ የሄዱበት ርቀት በራሱ ፖለቲካዊ ትርጉሙ ቀላል አይደለም። እዛ አካባቢ ላይ ሁለት ያነሷቸውን ነገሮች ስትመለከት ቅድም ያነበብክልን አንሙት የተፈጥሮ ሀብት ዝርፊያው በጋምቤላና በደቡብ ክልል የወርቅ ማዕድናት ቁፋሮ ከህዝቡና ከአካባቢው ህዝብ ማህበረሰብ ቁጥጥር በላይ ሆኗል። በነገራችን እንዳለ የምታየው የጀነራል ልጅ የእያንዳንዱን የደቡብ ክልልና ወረዳ በወርቅ ማዕድን ቁፋሮ ተቆጣጥሮታል። እያንዳንዱ ሌላው እንግዲህ በጋምቤላና በደቡብ ያልካቸው ነገሮች ደቡብ የሚባለው ደግሞ እንደሰማነው ከሆነ አንሙት በደቡብ ውስጥ ኖት ኦንሊ ሁለት ወይ አንድ ሴንተር አይደለም፣ አንድ ማዕከል አይደለም ያለው። እያንዳንዱ ብሔር ብሔረሰብ የዚህ ጥምረት አካል እንደሆነ ነው የሰማነው። እያንዳንዱ አካባቢ በዚህ በደቡብ በሚለው ጥምረት ውስጥ በደቡብና ጋምቤላ ጥምረት ውስጥ ተሳታፊ መሆኑን ሰምተናል። ያ በራሱ ምን ማለት ነው? ዳሰነች ላይ ትግል ይደረጋል፣ ኮንሶ ላይ ትግል ይደረጋል፣ ደራሼ ላይ ትግል ይደረጋል፣ ጌዲኦ ላይ፣ ሐመር ላይ፣ ሲዳማ ላይ ኦፍ ኮርስ ሲዳማ ራሱን የቻለ ልዩ ክልል የተለየ ክልል ነው። ግን አጠቃላይ በዛ አካባቢ ላይ የሆነ ያለውን ነገር ስትመለከተው በሀገሪቱ ውስጥ በሁሉም አቅጣጫ ጸረ አገዛዝ ትግሉ ተቀጣጥሎ ይቀጥላል። ይኸውልህ ወታደራዊ ትርጉሙን ብትተወው እንኳን አንሙት
ፖለቲካሊ የሚሰጠው ትርጉም ቀላል አይደለም። ለሽግግር ራሱን ያመቻቸ ኃይል እየተፈጠረ ነው ያለው። ነሰሰርሊ 4 ኪሎም ሳትሄድ ሽግግሩ ሊሰራ ይችላል። ፎርዛት ማተር የፓወር ቬክተሩን ልትቀይረው ትችላለህ። አቅጣጫውን ልትቀይረው ትችላለህ። በነገራችን ላይ ጊዜያዊ መቀመጫ ልታበጅለት ትችላለህ። ነሰሰርሊ ወደዛም ላይ ይኬድ ይችላል። የህዝቦች ፍቃድና ተሳትፎን ግን ስትመለከት አክቹሊ አዲስ ገቨርንመንት ፎርም እያደረገ ያለበትን ሂደት ነው ግን የምንመለከተው። ይሄ ካላሰጋቸው ነዋጫ ከሰሜንና ከኤርትራ አቅጣጫ ብቻ ከባድ መሳሪያ ይተኮስብናል ብለው የሚያስቡ ኃይሎች ሆነው ያለውን ሀገሪቱ ውስጥ ያለውን ፖለቲካዊ ቀውስ፣ ወታደራዊ ቀውስ ለመረዳትና ለማየት ካልፈቀዱ ራሳቸውንም ማዳን አይችሉ። ሌላ በሀገርና በህዝብ ላይ የሚያመጡትን ጉዳት የከፋ ነው የሚሆነው። ኤኒዌይ ግን የችግሩን ስፋትና መጠን የሚያሳይ መሆኑን በዚህ አጋጣሚ ማንሳት ይቻላል የሚለውን ላንሳ ብዬ ነው። አንሙት ስለ አብይ አህመድ የባህር ዳር ጉዞ ትንሽ ደግሞ ብትለን ጥሩ ነው። እዛ ባህር ዳር ተናገራቸው የተባሉ ነገሮች መቼም ተሰምተው የሚያልቁ አይደሉም። በርካታ ነገር ነው ባህር ዳር ሄዶ የተናገረው። አሁን ደግሞ ዛሬ የሰማናቸው ነገሮች አሉ። እስኪ ንገረን ምን እንዳለ። መልካም እንግዲህ ከዚህ ቀደም ትንሽ ተባራሪ ነገር ማረጋገጫ በደንብ እንደዚህ ኦፊሻል የሆነ ዘገባ ለመስራት ጠቁመናል። ኤርፖርት ባህር ዳር ደጃዝ በላይ ዘለቀ ዓለም አቀፍ አየር ማረፊያ ለማስመረቅ ሲሄድ ከዚያ ጀርባ የሰጠው ትዕዛዝ አለ፣ ያደረገው ስብሰባ አለ የሚል ነገር አንስተን ነበረኛም በዚህ ዝግጅት። ያን የተመለከተ ምንጮቹን አሰባስቦ ነው መሰረት ሚዲያ ዘገባ ይዞልን የመጣው። እንግዲህ ከዚያ ከምርቃቱ ጀርባ የነበሩና በህዝብ ያልተሰሙ ውይይቶች እንዲሁም በአዲስ አበባና ድሬዳዋ ዙሪያ በጠቅላይ ሚኒስትሩ የቀረቡ አነጋጋሪ ጥያቄዎች በሚል ነው ዘገባውን ሰጠው። እንግዲህ የፔይድ ገጽ ነው እንደምታውቁት መሰረት በጣም ጥሩ የምርመራ ዘገባዎችን ስለሚያቀርብ በዚህ አጋጣሚ ለማመስገን እንፈልጋለን። እኛም ደንበኛ ሆነን ብዙ ምርመራ መረጃዎችን የምናገኝበት ስለሆነ ማለት ነው። በዚያ ከምርቃቱ ጀርባ ምንድነው ያደረገው በሚለው ጉዳይ ላይ በተለያየ አጋጣሚ የሚወጡ ለምሳሌ ከምክክር ኮሚሽኑ ከብልጽግና ፓርቲ ሰዎች ምናምን የሚወጡ መረጃዎች አሉ እንደምታውቁት። እዛ ላይ በተለይ አብይ አህመድ በአገሪቱ የፖለቲካና የክልል ወሰን ካርታ ላይ መሰረታዊ ለውጥ ለማምጣት ያለመ የፖለቲካ እንቅስቃሴ እያካሄዱ ነው የሚለው ዘገባው። በዚህ ምርቃት ላይ በሄደበት ጊዜም በተለይ ከክልሉ የዞንና የከፍተኛ አመራሮች ጋር ተገናኝተው በአዲስ አበባና በድሬዳዋ የወደፊት ህገ መንግስታዊና አስተዳደራዊ ሁኔታ ላይ ስምምነት ለመፍጠር ከነዚህ አመራሮች ጋር ውይይት ማድረጉን የሚጠቁም ነው። እዚህ ላይ ምንድነው ያለው? አዲስ አበባና ድሬዳዋ በኦሮሚያ ክልል ስር ካልተካለሉ በስተቀር የኦሮሞን ህዝብ ከተቃዋሚዎችና ታጣቂዎች መነጠል እንደማይቻል ገልጸው ይህን ውሳኔ ለመተግበር የክልሉ አመራር የፖለቲካ ድጋፍ እንደሚያስፈልገው አሳስበዋል ነው የሚለው። የትኛው ክልል አመራር? የአማራ ክልል ከፍተኛ አመራርና የዞንና የክልል ከፍተኛ አመራር ሰብስቦ ድጋፍ ካልሰጣችሁ የኦሮሞን ህዝብ ከተቃዋሚዎችና ታጣቂዎች መነጠል አንችልም። ስለዚህ ምን አገባው ታዲያ አማራ ከታጣቂዎች ተነጠለ አልተነጠለ ምን አገባው ታዲያ አማራና ነው ድጋፍ የሚሰጠው? የፖለቲካ ድጋፍ ልትሰጡኝ ይገባል። ይኸውልህ እንደውም ዘገባው ላይ የሚለው ምንድነው ልክ ባለፈው ያልነው ነው። አሚኮ ላይ የቀረበው ለምንድነው የሚለውን አንስተን ነበር። እዚያው በዛ ስብሰባ ላይ እኔ ግማሽ ደም ያማራ ነው በማለት የህዝብ ለህዝብ ቁርኝትን ለማሳየት የሞከሩ ቢሆንም የልዩነቶች መባባስ ግን የአማራ ክልልን አመራር ከፍተኛ ስጋት ውስጥ ጥሎታል ነው የሚለው። እንግዲህ በምን ያክል ደረጃ ሎቢና ዘመቻው እየተደረገ እንደሆነ ተመልከት። አዲስ አበባን ሰራሁላችሁ፣ አደስኩላችሁ፣ ምናምን አረኩላችሁ የሚለው ለአንድ ቡድን ሊሰጥ ነው። ለአንድ ቡድን ሊሰጥ ነው ሲል ደግሞ በዛው መድረክ በዚያው አንደበት እኔ እኮ ግማሽ አማራ ነኝ ይላቸዋል። እኔ እንደ ሰው ሲቆጥራቸዋል የሚለው በጣም ያሳስበኛል። በጣም
ግማሽ አማራ ነኝ ካልክ በኋላ ለግማሹ ማንነት ለምን ታደላለህ ቢባል ምን ሊል ነው? አንተ ግማሽኛን ከሆንክ እንዳውም የኛ እንዲሆን ሰራልን ቢባል ምን ሊል ነው? ለማታለል የሚሄዱበትን ርቀት፣ ሎቢ ለማድረግ የሚሄዱበትን ርቀት ትመለከታለህ። ስለዚህ ፖለቲካዊ ጫና አለ ሲባል፣ የሚዲያ ዘመቻ አለ ሲባል፣ ገንዘብ ተይዞ ደግፉን እንስጣችሁ ገንዘብ እየተባለ ተሳታፊ ድምጽ እንዲሰጥ ሎቢ እየተደረገ ነው ሲባል እኔ በዚህ መንገድ ነው ወይ ታሪካዊ የዘመናት ቅራኔ የሚፈታው? በማስፈራራት ኦልሞስት በዛ ቆይታው ላይ እንደተረዳሁትኝ ልመናና ማስፈራራት ነው። በአንድ በኩል ያባብላቸዋል፣ በአንድ በኩል ያስፈራራቸዋል። ስለዚህ ከኤርፖርቱ ጀርባ ያደረገው ያው ታስታውሳለህ፣ ለህዝብ ፍጆታ ያው ተጎብኝቶ ማያልቅ አንድ ድልድይ ያለ አባይ ላይ የተሰራ 10 ምናምን ዓመት የተጮህበት እሱን እያየ ለዚያ ትልቅ ህዝብ አንድ ድልድይ ቁም ነገር ሆኖ በሄደ ቁጥር በዚያ ያለፈ ፎቶግራፍና ቪዲዮ ይለቃል። ከጀርባ ግን ዋናው ጉዳይ ኦሮሚያና ድሬዳዋ አዲስ አበባና ድሬዳዋ የኦሮሚያ እንዲሆን የፖለቲካ ድጋፍ ስጡ ብሎ ለማስፈራራት ለማሳሰብ የተደረገ ነው። አንደኛው ነው። ይሄንን ደግሞ እንግዲህ ግማሽ አማራ ነኝ የሚል ናሬቲቭ ይዞ በመምጣት ተናግሯል ነው። ከዚሁ ጋር ተያይዞ ግን በአመራሩ መካከል ያለው ክፍተት እየሰፋ የመጣው በተለይ በክልሉ ርዕሰ መስተዳደር አረጋ ከበደና በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መካከል ባለው የስልጣንና የአቀራረብ ልዩነት ነው ብለውኛል ምንጮች ይላል። እንዴት ሊለያዩ እንደሚችሉም አልገባኝም። ለነገሩ ይቀጥልና አረጋ ከበደን ምን ይለዋል አላዊ ባለፉት 30 ዓመታት አማራ እንደሱ ያለ መሪ አልተገኘም በማለት ቢያሞግሱትም በዝግ ስብሰባዎች ላይ ግን የአማራ ክልል ባለስልጣናትና የዞን አመራሮች የፌደራል መንግስቱን አቅጣጫ እንዳይቀበሉ እንቅፋት ሆኗል በሚል በጽኑ ይተቹታል በማለት ምንጭ ነግረውናል ነው። ስለዚህ ለህዝብ ፍጆታ አማራ ይሄን የመሰለ መሪ አግኝታ አታውቅም ይላል። ጀርባ ላይ ሲሰበስባቸው ግን የፓርቲ አቅጣጫ እንዳይቀበል የዞንና የክልል አመራርን ጫና ትፈጥራለህ ብሎ ደግሞ ይወርፈዋል ወይም ይሰድበዋል ማለት ነው። አብይ ከተቆጣ ተመስገንም አብሮ ይቆጣል። ስለዚህ ግንኙነታቸው ይበላሻል። ይሄ በጣም ግልጽ የሆነ ነው፣ መተንፈሻው ስለሚታወቅ ማለት ነው። ዘገባው ይቀጥልና ይህ የተገላቢጦሽ አካሄድ አመራሩ ለመከፋፈልና ጎጃምን ከጎንደር ለመነጠል የሚደረግ ስልታዊ እንቅስቃሴ እንደሆነ የክልሉ አመራሮች እንደሚረዱትም ይናገራል። ሆነ ብሎ መሄድበት ነው። አንዱን ወቅሶ ሌላውን ሲያሞግስ ይሄ ስልት በጣም የታወቀ የቆየም ስልት ስለሆነ ይሄንን አመራሩ ያውቃል ነው። ስለዚህ አሁን ባለው ውስጣዊ መረጃ መሰረት አቶ አረጋን በጤና ምክንያት ወደ ፌደራል ስልጣን በመቀየር በመትካቸው አብዱ ሁሴንን ለማስቀመጥ እና የታችኛውን የአመራር መዋቅር ለመቀየር እቅድ ተይዟል ይላል። እንግዲህ ሌተናንት ጀነራል ጥጋቡ ይልማም የክልሉ ፖሊስ አዛዥ ተደርጎ ከመከላከያ የጤና መምሪያ ኃላፊነት ወደ አማራ ክልል ፖሊስ አዛዥነት መቀየሩን ሰሞኑን ስንሰራ ነበርና ምን ማለት ነው የሚለውንም አይተናል። ስለዚህ ጠቅላይ ሚኒስትሩ ምንድነው ያለው? ይሄንን እንግዲህ አመራር ለውጥ እንደሚያደርግ ካቀረበ በኋላ መከላከያን ከክልሉ ባስወጣ በ24 ሰዓት ውስጥ በህይወት አትቆዩም የሚል ጠንካራ ዛቻ ማቅረባቸው ቢነገርም የክልሉ አመራሮች ይህን የማስፈራሪያ ስልት እንደሆነ በመቁጠር ማስተካከያ ለማድረግ አልተስማሙም። በሌላ በኩል በአማራ ክልል እየተባባሰ የመጣው የደህንነት ስጋትና ተመልከት እንግዲህ አንደኛው ሐሳብ ምንድነው? መከላከያን ከአማራ ክልል ባስወጣ ከዚህ ቀደም አበባው ብሏቸዋል ሲባል ሰምቻለሁ። ብርሃኑ ጁላም ተመሳሳይ መከላከያ እኛ እናንተንና ቤተሰቦቻችሁን መጠበቅ ነው የሰለቸን። በነገር ላይ ክልሉን ወታደራዊ አገዛዝ ውስጥ ነው ያለው። ኢትዮጵያ ወደ ሚሊታሪ ኦሊጋርኪ እየሄደች ነው ብለን መቸለታ ፕሮግራም ስንሰራ ፖለቲካዊም ኢኮኖሚያዊም ሁኔታዎች በጀነራሎች ቁጥጥር ስር እየወደቀ ስለሆነ ነው። የፖለቲካ አመራሩ ሲቪል አመራሩ ከወታደሩ የበላይ ሆኖ ሳለ ጀነራሎች ናቸው የክልሉን የሲቪል አመራር የሚያዙት የሚፈቅዱለት በእነሱ ትእዛዝ በእነሱ ፈቃድ የሚንቀሳቀስ ነው። እናንተንና ቤተሰቦቻችሁን መጠበቅ ሰለቸን እየተባሉ መከላከያን በ24 ሰዓት ባስወጣ በ24 ሰዓት በህይወት አትቆዩም እየተባሉ ከዚሁ ጋር ግን ምንድነው የሚለው እየተባባሰ ከመጣ የክልሉ የደህንነት ስጋትና በቅርቡ በፋኖ በኦሮሞ ነጻነት ሰራዊትና በህወሓት ታጣቂዎች መካከል ተደረገ የተባለው የጋራ ጥምረት ስምምነት ይፋ በመደረጉ የፌደራል መንግስቱ የመከላከያ ሰራዊት ብቻውን ይህን ጫና መሸከም እንደሌለበት አቋም መያዙ ታውቋል። እንግዲህ ክልሎች ላይ ጀነራል እየተሾመ ነው። አማራ ክልል ሌተናንት ጀነራል ጥጋቡ፣ አዲስ አበባ ሌተናንት ጀነራል አስራት ደኔሮ፣ ኦሮሚያ ላይ ሌተናንት ጀነራል ድሪባ፣ ሌተናንት ጀነራል ነው ክልል ፖሊስ የሚያዘው።
ስለዚህ እኔ ብቻዬን አልችልም፣ መከላከያ ብቻውን አይችልም። ባይዘወይ ቀጥሎ ደግሞ ያኔ እንደሰማ ነው በመደበኛ አልቻልንም ወደሚል ነገር ሊመጣ ይችላል። በነገራችን ላይ አሁን ካለው ቅድም ስትነግረው በነበረው አገራዊ ቤልት ውስጥ የተፈጠረ ካለው ሁኔታ አኳያ ስለዚህ ምንድነው የሚለው በመሆኑም በክልሉ ሰፊ የሚሊሻና የወጣቶች ምልመላ እንዲካሄድ አቅጣጫ በተቀመጠበት በዚህ ወቅት የክልሉን ከፍተኛ አመራር በአጭር ጊዜ ውስጥ መቀየር አያዋጣውም የሚል ግምገማ አለ ነው የሚለው። እኔ የሰማሁትና ባለፈውም ስናቀርብ የነበረው ክልሉ እንዳውም አንድ የተለየ ኃይል ሁሉ እንዲያደራጅ ሚሊሻ እንዲመለምል ወጣቶችን እንዲመለምል የተከፈለው ተከፍሎ ፋኖች ወደ ከበረሃ ከጫካ ወደ ሰላም እንዲመጡ አድርጉ የሚል ማሳሰቢያና ዛቻም ቁጣም ከአብይ አህመድ ተሰጥቶ እንደነበረ ህዝቡ ከፌደራል መንግስት ጋር እንዲቆም ሪሶርስ ሞቢላይዝ እንዲያደርግ በዚያ ከኤርፖርት ምርቃት ጀርባ ላይ ይህንን ሐሳብ ሰጥቷል የሚል ነገር ሰምተን ነበር። ይህ እንዲህ እንዳለ ነው የሚለው እስከ መስከረም ወር ድረስ የታሰሩ ፖለቲከኞችና ጋዜጠኞች በነፃ እንዲለቀቁ የነበረው እቅድ ባልታወቀ አካል በተጨመረ ማረጋገጫ ፎርም ፈርማችሁ ትወጣላችሁ በሚል ቅድመ ሁኔታ መታገዱን በፖለቲካው ጥረት ላይ ተጨማሪ አሻሚነትን ፈጥሯል ነው የሚለው ዘገባው። ይሄ እንግዲህ ብዙ ነገር ማለት ነው። ትንግርት አሁን ሰሞኑን ከፍተኛ አፈሳ ነው ያለው፣ በጣም ከፍተኛ። ሌላ ዘገባ በተመሳሳይ ይዞ ወጥቷል። በመላ ሀገሪቱ ወጣቶች በምን ያህል ደረጃ እየታፈሱ እንደሆነ ማጎሪያ ዌርሃውሶች፣ እነዚህ የሚያስደነግጡ አዳራሾች የወጣት ማገቻ ሆነዋል። ቤተሰብ ልጅን ብሎ ሲሄድ እየተደበደበ የሚመለስበት ሁኔታ ተፈጥሯል። ስለዚህ አማራ ክልልም ሰሞኑን ወጣቶችን ይሄው ለመከላከያ ምልመላ ያለ ብአዴን በየከተማው ፎቶግራፍ እያነሳ ሲለጥፍ ነው የነበረው። ታፍሶ የሄዱ ወጣቶችን ፎቶግራፍ እያነሳ ነው። ዛሬ መከላከያ ጠርቶኛል ለሀገሬ ልሙት ብሎ ከዚህ አገዛዝ ጋር የሚሰለፍ ኃይል እንደሌለ ግልጽ ነው። በነገር ላይ አንደኛው ምክክር ኮሚሽን የሚባለው ቀልድ ላይ የቀረበው ነገር የክልሎች ልዩ ኃይል ፈርሷል የተባለው ነገር በገለልተኛ ኦዲተር እንዲረጋገጥ የሚል ሐሳብም ቀርቧል። ክልሎች ያፈረሱና ያፈረሱ ፖለቲከኛ ነስተው መሆን አለበት። ከዛ ታልፎ እኮ ክልሎች ቆሞ ቀር ካልሆነ በስተቀር በገለልተኛ የልዩ ኃይልን አፍርሶ እንደገና መልሶ አደራጅቶ የሚሊሻን ልደት እያከበረ ያለ አገዛዝ አይደለም እንዴ? ያንሙት አሁን ያንን ኦዲት አድርጉልን ብሎ መጠየቅ ራሱ ልዩ ኃይል ቀርቶ ናሽናል በብሔራዊ ደረጃ በአገር አቀፍ ደረጃ ብሔራዊ ሚሊሻ ይደራጅ ያለ እኮ ስብስብ ነው። እዛ አዳራሽ ውስጥ ቁጭ ብሎ ስም ቀይሮ ቀጠለ እኮ። አሁን አብይ አህመድ ልዩ ኃይል በለው የፈለከውን ስም ስጠው፣ ብቻ የሚሰለፍ ካኪ ለብሶ ለሞት የሚሰለፍ ሰው ነው የሚፈልገው፣ ኃይል ነው የሚፈልገው። የጀነራል ጥጋቡ ተልኮ ይሄ ነው። ሚሊሻ እንዲመለምል፣ ወጣት እንዲመለምል፣ ለመከላከያ፣ ለሚሊሻ፣ ለክልሉ ፖሊስ፣ አድማ ብተና ይሄንን እንዲያስፈጽም ነው። አስራት ዴኔሮም ሌተናንት ጀነራል ተመሳሳይ ነው። ጀነራል ድሪባም ኦሮሚያ ላይ ተመሳሳይ ነው። የሀገሪቱ የሚሊታራይዜሽን እንግዲህ እዚህ የመከረሽ ነው እያልክ የሚሊታራይዜሽን ስኬሉ በምን ያህል ደረጃ እያደገ እንደሆነ ተመልከት። በዚህ ልክ ነው እየሄደ ያለው። መልምሉ፣ አደራጁ፣ እኛ ብቻችንን አንችለውም፣ ጥምረትና ትብብሩ በስቷል፣ መከላከያ ብቻውን አይችለውም እየተባሉ ነው ክልሎች። ስለዚህ የአማራ ክልል አመራር መከላከያ ቢወጣ 24 ሰዓት ስለማትቆይ ወጣት መልምል፣ አግት፣ እፈስ። በቃ አሁን የክልሉ አድማ ብተና፣ ፖሊስ፣ ሚሊሻ ይሄንን የማድረግ ግዴታ ነው እየተሰጠ ያለው። ደግነቱ ምንድነው? እየሰለጠነ የሚወጣው ወጣት፣ እየሰለጠነ ያለው ሚሊሻ የፋኖን ትግል እየተቀላቀለ ነው። ትጥቅ ይዞ እየወጣ ነው። ሰልጥኖ እየወጣ ነው። በአራቱም አቅጣጫ የምትመለከተው ነገር የፋኖን የስልጠናና የሎጂስቲክስ በርደንም በሚቀንስ መንገድ እየሰለጠነ እየተቀላቀለ ነው። ተስፋ አደርጋለሁ ጀነራል ጥጋቡ የአማራን ህዝብ ጥያቄ ይረዳል። ከዚህ አኳያ ብዙ ነገር ያግዛል ብዬ ተስፋ አደርጋለሁ። ያ ዞሮ ጀነራል ጥጋቡም እያመለጠ ይመስለኛል ካገዛዙ ወደ አማራ ክልል ከመጣ በኋላ ምናልባትም እንደ ነፃ የሚወጣበትን እድል ይሰጠዋል ብዬ ተስፋ አደርጋለሁ። ብዙም አይቆይም። በአብይ አህመድና በብአዴኖች መካከልም ያለው ነገር አይ ቲንክ ብዙ የሚቆይ ብዙ ጊዜ የሚወስድ አይደለም ያለው። አጠቃላይ ግን አሁን የሰማነው ነገር በተለይ አዲስ አበባን በተመለከተ
ድሬዳዋን በተመለከተ እንኳን የሶማሌ ልሂቃን በደንብ የኦህዴድን ኃይል ጥርሱን እንትን ይላሉ። በዛ ረገድ ምንም አይነት ስጋት የለም። የድሬዳዋን ስታተስ በተመለከተ ምንም ማድረግ አይችልም ኦህዴድ። የሚንቀው አዲስ አበባ ላይ ያለውን ማህበረሰብ፣ የሚንቀው የተቀረውን የኢትዮጵያ ህዝብ ነው። ምክንያቱም የተቀረው የኢትዮጵያ ህዝብ ምንም አይደለም፣ ፖለቲካሊ ስጋት አይደለም ለኦህዴድ። አልተደራጀም፣ ራሱን ለመከላከል ከተማውን ህልውናውን ፖለቲካሊ ምንም አይደለም ብሎ ነው የሚያስበው። ስለዚህ እያስፈራራ ለምሳሌ ኦሮሚያ ላይ አመጽ ይቀሰቀሳል። ሶ ዋት አመጽ ቢቀሰቀስ ኦሮሚያ ላይ ታዝ nothing to do ከአዲስ አበባ ስታተስ ጋር ምን ያገናኘዋል? አመጽ ቢቀሰቀስ ምን አገባው የአማራ ክልልና ነው ለአዲስ አበባ ላይ የኦህዴድን ጥያቄ አዲስ አበባ ላይ እንዲደግፍ ብአዴን ልታግባባ አዲስ አበባ ላይ የምትሄደው? እኔም ግማሽ አፍ አማራ ነኝ እያለ እንደዚህ አይነት ጥያቄዎችን እንደሚያቀርብ አሁንም እንደዚህ አይነት ስቱፒድ የሆነ ነገር እያነሳ የአማራ ክልል ባለስልጣናትን ለማሳመን የሚሄድበት ርቀት ይገርማል። በነገሩ አማራ ክልል ላይ ቀድማ እንደሞት ሲቪሊያን አስተዳደሩን የሚያዘው ወታደራዊ አስተዳደር ሲቪሊያን የሚባል መዋቅር የለም። በነገራችን ላይ አማራ ክልል ለኔ አረጋም ቢሆን ሚሊሻ መልማይ ነው፣ ከዛ የዘለለ ሚና አለው ብሎ ለመናገር አልችልም። አጠቃላይ ሀገሪቱ ውስጥ ያለው ወታደራዊ አሰራር ነው፣ ወታደራዊ ስርዓት ነው ያለው። ሶ በክልሎች ውስጥም ያለው የሲቪሊያን አስተዳደርና ሲቪሊያን መንግስታዊ አስተዳደር ያለባቸው ክልሎች ምናልባትም አንድ ወይ ሁለት ክልል ካለ አላቅም። አሁን ባለው ሁኔታ አብዛኞቹ ክልሎች በተመሳሳይ ወታደራዊ ጠገግ ውስጥ የገቡ መሆናቸው ግልጽ ሆኗል ማለት ነው። ሶ የአዲስ አበባን እንጠብቃለን። ድሬዳዋን በተመለከተ እንግዲህ የተወሰነውን እንኳን ሰምተናል። አዲስ አበባን በተመለከተ ምንም ሊወስን ይችላል፣ ግን የሚወስነው ውሳኔ መቃብሩ ነው የሚሆነው። ምንም የሚያመጣው ለውጥ የለም። አልቲሜትሊ ይሄ ስርዓት ጄኖሳይደር ነው፣ ህዝብን እያጠፋ ሀገርን እያወደመ ያለ ነው። ይሄ ስርዓት ናሽናል ዲያሎጉን ሪጀክት ካደረክ በኋላ በናሽናል ዲያሎጉ ላይ አጀንዳ ሆነው የሚመጡትንና የሚጸድቁትን ነገሮች እደግፋለሁ ወይንም እቀበላለሁ ብሎ የሚጠብቅ ሰው በአንድም በሌላም መንገድ የዚህ አገዛዝና ከዚህ አገዛዝ ጋር የሚሰራ ሰው መሆን አለበት የሚል ነው። አለበለዚያ ግን ምንም አውትካም በዚህ አገዛዝ አዲስ አበባ ምንም ሆነ ምንም የሀገሪቱን አጠቃላይ ሁኔታ በተመለከተ በዚህ ናሽናል ዲያሎግ በሚባለው ሂደት ውስጥ የሚመጣ ማናቸውም ውሳኔ ተግባራዊ የማይሆንበትን ሁኔታ መገንዘብና መታገል በጣም አስፈላጊ መሆኑን ማንሳት ያስፈልጋል ማለት ነው። ኤኒዌይ አማራ ክልል አሁን ባለው ሁኔታ ወደ ወታደራዊ ከዚህ በፊትም የነበረው ሌሎች ጀነራሎች ነበሩ የሚመሩት። አሁንም ሌሎች ተጨማሪ ጀነራሎች ናቸው ፖሊሱን እንዲመሩ ሚሊሻ እንዲያደራጁ የተላኩት። አይ ቲንክ ዞሮ ዞሮ እነዚህ ጀነራሎች እያበቃ የሚሄድበት ከርቭ አለ ራሱን የቻለ ከዚህ አገዛዝ እየወጡ ወደ ህዝባዊ ትግሉ የሚቀላቀሉባቸው ምዕራፎች አይ ቲንክ በቅርብ ጊዜ የሚሆኑ ይመስለኛል። ለነበረን ቆይታ ከልብ ነው ማመሰግነው። ብርን በተመለከተ መረጃ አልነገርናችሁም። ዛሬ እነ ብሉምበርግ እነ ሮይተርስ በርካታ ተቋማት ይዘውት የወጡት ዘገባ አለ። ዘገባው አጠቃላይ ሀገሪቱ ብር በከፍተኛ ደረጃ እያሽቆለቆለ መሆኑን የሚያሳይ ነው። ነገ ብሔራዊ ባንክ 500 ሚሊዮን ዶላር ለጨረታ ያቀርባል። ይሄም ብር እያሽቆለቆለ መሆኑን ተከትሎ በፓራላል እና በመንግስት ገበያ መካከል የ15 በመቶ የምንዛሬ ልዩነት አለ። አሁን ባለው ሁኔታ 160 ብር አካባቢ ነው ኒርሊ በባንክ የሚመነዘረው፣ ውጭ ላይ ደግሞ 180 ብር ነው። በእነዚህ መካከል ኦልሞስት 15% ልዩነት አለ። ህብረተሰቡ ሀገሪቱ ውስጥ ያለው ናሽናል ሪዘርቭ በከፍተኛ ደረጃ እየሟሸሸ ነው ያለው። አገዛዙ ገንዘብ ከዛ ከብሔራዊ ባንክ ሪዘርቭ እየወሰደ ብርን እና የብርን የመግዛት አቅም ለመደጎም ከባድ ርብርብ እያደረገ ነው። የነዳጅ የማዳበሪያና የሌሎች ኢምፖርት የሚያደርጋቸው ጉዶች ዋጋ በከፍተኛ ደረጃ ጨምሯል። እሱን መቋቋም የማይችልበት ደረጃ ላይ እየደረሰ ነው። ሶ ኢኮኖሚው በራሱ ሌላ የጦርነት ግንባር ሆኖበት ከፍተኛ ርብርብ እያደረገ ነው ያለው። በነገራችን ላይ ሶ ለአብይ አህመድ አንድ ቀን ጦርነት ውስጥ መቆየት ማለት 10 ቢሊዮን ብር ቢያንስ በቀን ያስወጣዋል። በየዕለቱ ሀገሪቱ ውስጥ የሚደረጉ ጦርነቶች የዛሬ ብቻ በአማራ ክልል የሆነውን ሰምታችሁታል፣ በወለጋ የሆነውን ሰምታችሁታል። አንድ ቀን በየዕለቱ ጦርነት ውስጥ መቆየት ማለት እነዚህ ሰዎች እየታፈኑ በየዕለቱ በኢኮኖሚውና ኢኮኖሚው ይዞት በሚመጣው ቀውስ ፖለቲካል ኢኮኖሚ የዋር ፖለቲካል ኢኮኖሚ ከፍተኛ ጫና ውስጥ እየገቡ እንደሄዱ የሚያደርግ ነው። ሶ ኢኮኖሚውን ስታቢላይዝ ማድረግ አልቻለም። ጦርነት እየተዋጋ የሚመጣው ገንዘብ በቀጥታ ጦርነት ነው። ይሄ በየቀኑ ከህዝብ ላይ በነገራችን ላይ ከዚህ በፊት ህዝብን መጭመቅ ብለናል አንሙት። ህዝብ አሁን they are taxing until no one is left ታክስ የሚደረግ ሰው
እስኪጠፋ ድረስ በንግድ የተሰማራውን ማህበረሰብ ጨርሰው ታክስ በማድረግ ታክስ አይደለም ኦቨር ታክስ በማድረግ ሰው ቋሚ ንብረቱን እየሸጠ ግብር እንዲገብር እያደረጉ ያልሰራውን ያላተረፈውን ግብር እንዲገብር እያደረጉ የጦርነቱን በርደን የኢትዮጵያ ህዝብ ወገብ ላይ እንትን ላይ እየጫኑ የኢትዮጵያ ህዝብ በነገራችን ላይ ቤት ውስጥ ያለው የኑሮ ሁኔታ በቀጥታ በአብይ አህመድ ጦርነት የተፈጠረ መሆኑን መረዳት መቻል አለበት። በየቤቱ በየሰው ኑሮ ላይ የምትመለከታቸው ነገሮች አነሙት በቀጥታ የጦርነቱ ውጤቶች ናቸው። ህዝቡ እየተጨመቀ ነው ጦርነቱን እያደረገ ያለው ያገዛዝ። ህዝብ ላይ የሚጣለውን ታክስ ስትመለከት፣ ቅጣቱን ስትመለከት፣ የግብር አይነቱን ስትመለከት፣ በዛ ላይ የገንዘቡ መግዛት በዚሁ አቅሙ የማሽቆልቆል ሂደቱን ስትመለከት ዛሬም እየወጣ ያለው በ23 የአፍሪካ ሀገራት ካሉ ሀገራት ጋር ተወዳድሮ ገንዘቡ የመግዛት እንትኑ የኢትዮጵያ ብር the lowest in Africa ምንም የማይገዛ ከረንሲ በመባል ራንክ መደረጉን መፈረጁን የሚያሳይ ወይንም ደግሞ በዛ ሊስት ውስጥ መግባቱን የሚያሳይ ዘገባ ነበር ዛሬ ስናነብ የነበረው አጠቃላይ ማለት ነው። ግን እነዚህም አጠቃላይ ሀገሪቱ ውስጥ ያለውን ኢኮኖሚያዊና ፖለቲካዊ ሁኔታ ከጦርነቱ ጋር ያለውን ትስስር በደንብ የሚያሳዩ መሆናቸውን እናንሳ ብዬ ነው። ለሰዓቱ የነበረን ነገር ይሄ ነው። አንሙት ተጨማሪ የምትነግረን ነገር ካለ 1-2 ደቂቃ ሰጣለሁ። በእኔ በኩል ፕሮግራማችንን በዚሁ እናጠናቅቅ ደስ ይለኛል። ታንክ ዩ እጅግ በጣም እናመሰግናለን። ጥሩ ቆይታን የነበረን መልካም ምሽት ይሆን። አንተም በደንብ አገግም። ጤና ይስጥልኝ ነው። እሺ መልካም ምሽት ላንተም። አድማጭ ተመልካቾቻችን ለጊዜዎቻችሁ ሁሉ እናመሰግናለን። ፕሮግራሙን ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ እያጋፈራችሁ ስለቆያችሁ እናመሰግናለን። እግዚአብሔር ይስጥልን። መልካም ምሽት ይሁንላችሁ። ባላችሁበት በሌሎች ፕሮግራሞች እንመጣለን። መልካም ጊዜ ይሁንላችሁ። እግዚአብሔር ይስጥልን።